በስንዴ ምርትም ከአፍሪካ አንደኛ ነን ለማለት ያስደፍረናል። እውነቱን ለመናገር እጅግ ያበሳጫል። ሊታያቸው የሚገባው ጠቅላይ ሚኒስትሩ የመንግስት መሪ እንደሆኑ እንጂ የፓርቲ መሪ እንደሆኑ ሊያዩዋቸው አይገባም። የኢትዮጵያ ፓርላማ ከቄስ ሞገሴ የጸዳ ፓርላማ ነው ብዬ አላምንም። ይሄ ሀገር ኦልሬዲ የስራ ፈት ሀገር ነው የሚመስለው። ኦሮሚያ ውስጥ ያለው የጸጥታ ችግር የህዝባችንን ችግር አንድም ያነሳ ተወካይ አላየንም። ይህንን እንዴት አየኸው? ችግሩ የለም ወደሚል ድምዳሜ የሚያደርስባቸው ቦታዎች አሉ። ሙስና የአገልግሎት ዋጋ እየሆነ መጥቷል። ኢትዮጵያ ያደረገችው የኢኮኖሚ አብዮት ነው ብዬ ነው የማስበው። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ብሪጅ ሚዲያ ዛሬ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገ ዝግጅት ወደ እናንተ ይዘን መጥተናል። በተለይ ደግሞ ጠዋት ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ቀርበው ለተነሱላቸው ጥያቄ ማብራሪያ ሰጥቷል። ይህንን የተመለከተ ምን ጥያቄዎች ተነሱ፣ ምን አይነት ምላሾች ተሰጡ የሚለውን የምናይ ነው የሚሆነው። አፈወርቅ በደዊና ዮምዩ አበበ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ አፈወርቅ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። በዚህም ላለፉት 6 ወራት የመንግስት የስራ ክንውኖች በዋናነት ቀርበዋል። በኢኮኖሚ፣ በዲፕሎማሲ፣ ሀገራዊ የሰላምና የደህንነት ጉዳይ ላይ፣ በማህበራዊ ጉዳዮች እንዲሁም የስራ የልማት ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ ለተነሳላቸው ጥያቄ ሰፊ ማብራሪያ ሰጥተዋል። ወደ እሳቸው ማብራሪያ ወይም መልስ ከመሄዳችን በፊት የተወሰኑ ዋና ዋና ያላቸውን አንኳር ጥያቄዎች ምን ጥያቄዎች ተነሱ የሚለውን ለማስታወስ ያህል ጥያቄዎቹን እናንሳና አንተ የራስን ሀሳብ ትሰጥበታለህ። በምክር ቤት አባላት ከተነሱ ጥያቄዎች ውስጥ ግጭቶችን በሰላማዊ መንገድ ለመፍታት መንግስት ምን እያደረገ ነው ያለው? የፕሪቶሪያ የሰላም ስምምነት አተገባበር ምን ላይ ነው ያለው? ትግራይ ዳግም ወደ ጦርነት እንዳትገባ ዋጋ እንዳንከፍል ምን እየተሰራ ነው? የመልካም አስተዳደር ተግዳሮቶችም ተነስቷል። በተለይ በፍትህ ስርዓቱ ላይ የሙስና ጉዳይ ተነስቷል። ከታጣቂ ኃይሎች ጋር ለመነጋገር መንግስት ምን አይነት ስራዎችን እየሰራ ነው? በተለይ ዜጎች እየታገቱ ነው፣ እየተገደሉ ነው፣ ህዝባችን እየተሰቃየ ነው የሚል ነገር ተነስተዋል። ከዚህ ውስጥ ህዝባችን ለማውጣት ምን እየተሰራ ነው የሚል ጥያቄ አንስተዋል። የማኑፋክቸሪንግ ዘርፉ ላይ ያለውን ችግር ለመቅረፍ ለቀጣይ ምን ታስቧል የሚሉ ጥያቄዎች ተነስተዋል። የታቀዱ ስራዎችን በተለይ ደግሞ ከውጭ የንግድ የሚገኙ ገቢዎችን በእቅድ ለማስፈጸም ምን አይነት ስራዎች እየተሰሩ ነው ያሉት የሚል ነገር አለ። የግብር አሰባሰብ ሂደቶች ተነስተዋል። የነዳጅ ዋጋ መናር ህብረተሰቡን አማሯል የሚል ነገር ተነስተዋል። ለዚህ መንስኤው ምንድን ነው የሚልም ጥያቄ ቀርበዋል። የዋጋ ንረቱ ቀንሷል ይባላል፣ መሬት ላይ ያለው ግን እሱ አይደለም ተጨባጭ ነገር የሚል ተነስቷል። የግብርና ምርት የመድኃኒት ዘርፉ ላይ ያለው ችግር እንዴት ይፈታል የሚል ነገር አለ። የታክስ ስርዓቱ ተግዳሮቶችን መፈታት አለባቸው፣ ለዚህ ደግሞ ምን አይነት ስራዎች እየተሰሩ ነው ያሉት የሚል ነገር አለ። ሌላኛው ህወሓት እስከ መቼ ሰላም እየነሳን ይኖራል? ስርዓት መያዝ አለበት። በዚህ ዙሪያ መንግስት ምን እያደረገ ነው የሚለውም ተነስቷል። ሌላኛው ትልቁ ጉዳይ የባህር በር ጥያቄ ነው። የባህር በር ጥያቄያችንን ለመመለስ እየተከናወኑ ያሉ ስራዎች ምንድን ናቸው የሚል ነገር ተነስቷል። ከኮሪደር ልማት ስራዎች ጋር ተያይዞ ተጎጂ የሆኑ ጫና እያሳደረባቸው ያሉ የህብረተሰብ ክፍሎችም በምን መልኩ ነው የሚገመገሙት የሚል ነገር አንስተዋል። የአፈር ማዳበሪያ ጋር ተያይዞ የአፈር ማዳበሪያ በጊዜው ላይ ለመድረስ የመዘግየት ነገር አለ። ለዚህ ምን መፍትሄ ተቀምጧል የሚል አለ። በስንዴ ምርታማነት ላይ የተቋረጡ የመንገድ ስራዎች መከናወን እንዳለባቸው፣ የኮንትሮባንድ ስራዎችን ማስወገድ እንዳለበት መንግስት፣ ትምህርት ቤት ትምህርት ያቆሙ ተማሪዎች አሉ። በተለይ አማራ ክልል በቁጥር ተቀምጧል። 7,841,000 ተማሪዎች ከትምህርት ገበታ ውጪ ናቸው ያሉት የሚል ነገር ተነስቷል። እንግዲህ የሚሆነው በጸጥታ ምክንያት ነው። በዚህ ይህንን ልጆቹን ወደ ትምህርት ቤት ለመመለስ ምን እየተሰራ ነው የሚል ነገር ተነስቷል። የጤና ዘርፉ ላይ ያሉ ችግሮች ከወረርሽኝ ጋር ተያይዞ ይህን ለመከላከል ምን እየተሰራ ነው የሚለውና ሌሎችም ነገሮች በአጠቃላይ እነዚህን ዋና ዋና ያልናቸው ጥያቄዎች በዛሬው የፓርላማ ውሎ ተነስተዋል። እንግዲህ ጠቅላይ ሚኒስትሩ ከኢኮኖሚ ጥያቄ ጋር አያይዘው ነው መጀመሪያ የጀመሩት። በኢኮኖሚ ጉዳይ ላይ በኢኮኖሚ ዙሪያ ላይ የተነሱ ጥያቄዎችን በመመለስ ነው። የ10 ዓመት እቅድ ይዘን ነበረ። ከዛ ውስጥ ወደ 5 ዓመት አምጥተን ነው በ5 ዓመት ሂደት ውስጥ ምን አይነት ስራዎች መስራት አለብን የሚል የተለያዩ ዘርፈ ብዙ ስራዎችን አከናውነናል ነው የሚሉት። እንግዲህ በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ እድገት ተመዝግቧል ይላሉ ጠቅላይ ሚኒስትሩ። ከአፍሪካ ኢትዮጵያ በስንዴ ምርት አንደኛ ናት የሚል ነገር ተነስቷል። እንግዲህ በስንዴ ምርት ብዙ ጊዜ በቀደምም ህዝብ ቤት አንስተናል። በስንዴ የትኛው ስንዴ ነው ስንዴት አለ ዳቦ እንደዚህ እየገዛን የሚል ነገር በሰፊው በህዝቡ ዘንድ ይነሳል። እሳቸው ዛሬ ይህም ብለዋል። የቡና የቅባት እህሎች በብዙ
የውጭ ንግድ ገንዘብ እያመጡ ዶላር እያመጡ እንደሆነ ተናግረዋል። በብዙ የኢኮኖሚ ዘርፎች ላይ በተለይ ደግሞ እንግዲህ ቡና ላይ ስር ነቀል ለውጥ መጥቷል የሚል ነገር ያነሳሉ። ሲሚንቶ ተነስቷል። ሲሚንቶ ሀገር ውስጥ ያለውን ዋጋ አሻሽለን አቅርቦቱ ሰፊ ነው፣ ወደ ውጭም ኤክስፖርት እናድርግ የሚል ጥያቄ ተነስቶልናል፣ እያየን ያለ ነው የሚል ነገር አንስተዋል። ብዙ እንዳልወስድብህ አጠቃላይ እንደው ጠቅላይ ሚኒስትሩ ያነሱት በተለይ በቡና ላይ ስር ነቀል ለውጥ አምጥተናል ይላሉ። ቡና በሀገር ውስጥ ያለውን ዋጋ እያየን ነው። ቡና ከጊዜ ወደ ጊዜ እየናረ ነው ያለው። እንዲሁም ደግሞ በስንዴ ምርትም ከአፍሪካ አንደኛ ነን ለማለት ያስደፍረናል አሁን ያለው ነገር። ምክንያቱም እኛ ካለው የስንዴ አቅርቦት፣ የዱቄት፣ የዳቦ ዋጋና ካለው አቅርቦት ገበያ ውስጥ ከምናየው አንጻር ተነስተን ነው የሀገሪቱን ሁኔታ የምንገመግመው። እሳቸው ግን ትልቅ እድገትና ምርታ እንዳመጡ በዚህ ዙሪያ ተናግረዋል። እንደው አጠቃላይ የጠቅላይ ሚኒስትሩ ምላሽ፣ የፓርላማ ውሎ እንዴት አየከው? ብዙ ጊዜ ፓርላማውን እኔ እንትን የማደርገው በተወሰኑ ነገሮች የኢትዮጵያን ሕዝብ ይመስላል፣ በተወሰኑ ነገሮች ደግሞ የኢትዮጵያን ሕዝብ አይመስልም እና በብዙ ሀገራት ያለ ችግር እኛ ሀገርም ያለ ችግር አለ። ፓርላማችን ውስጥ የሚገኙት የሕዝብ ተወካዮች በሚገባቸው ደረጃ ይሄ የአካዳሚክ ባክግራውንድ የሚባል ቦተም ላይኑን እንኳን የጠበቁ ናቸው ብዬ አላምንም አንዳንዶቹ። ምክንያቱም ቢያንስ አንድ ሰው የሕዝብ ተወካዮች ምክር ቤት አባል ሲሆን በመቶ ሺህ የሚቆጠር ሕዝብን ወክሎ ነው በሕዝብ ተወካዮች ምክር ቤት ሲገባ። ስለዚህ ይሄ ሕዝብ ተወካዮች ምክር ቤት የሚገባው የፓርላማ አባል አትሊስት ስለ ሀገሪቷ ፖለቲካ፣ ስለ ሀገሪቷ ኢኮኖሚ፣ ስለ ሀገሪቷ ዲፕሎማሲ፣ ስለ ሀገሪቷ ፒስ ኤንድ ሴኪሪቲ ቤዚክ የሆነ እውቀት ሊኖረው ይገባል። ቤዚክ የሆነ አንደርስታንዲንግ ሊኖረው ይገባል። ብዙ ጊዜ ፓርላማ ማለት ፓርላማን ማየት ከጀመርኩበት እድሜ ጀምሮ እስካሁን ድረስ ፓርላማ ውስጥ የማያቸው ጥያቄዎች፣ የሚቀርቡ ሙገሳዎችና እንትኖች አንዳንዴ እጅግ ያበሳጫሉ። ምክንያቱም በበቂ ደረጃ የመረጣቸውን የወከላቸውን ሕዝብ ሀሳብ ማንጸባረቅ ሲገባቸው ወይ ለመሪ ወይ ደግሞ ለፖለቲካ ውግንና ለድርጅታቸው ለፓርቲያቸው ያላቸውን ውግንና ለማሳየት የሚያደርጉትን ጥረትና መጋጋጥ ሳይ እውነቱን ለመናገር እጅግ ያበሳጫል። ምክንያቱም ለእኔ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድን ሲያነጋግሩ ወይም ደግሞ ከጠቅላይ ሚኒስትር አብይ ጋር ቁጭ ብለው ሲወያዩ ሊታያቸው የሚገባው ጠቅላይ ሚኒስትሩ የመንግስት መሪ እንደሆኑ እንጂ የፓርቲ መሪ እንደሆኑ ሊያዩቸው አይገባም። ምክንያቱም ለእኔ በብዙ መንገድ እንትን የማላደርጋቸው ነገሮች በትክክለኛ ደረጃ የህዝባቸውን የልማት ጥያቄ፣ የህዝባቸውን የመልካም አስተዳደር ጥያቄ፣ የህዝባቸውን የሰላምና ጸጥታ ጥያቄ፣ የሀገራቸውን የዲፕሎማሲ እና የቀጠና ጉዳዮች ቀጠናዊ ጉዳዮችን አንስተው መሪያቸውን መጠየቅ ነበረባቸው ብዬ ነው የማምነው። ይህንም በብዙ ቦታዎች ላይ አላየሁ፣ በብዙ ጥያቄዎች ውስጥ አላየሁ። ከተራ ሙገሳ ከተራ እንትን የዘለለ ብዙ ነገር አላየሁ። እውነቱን ለመናገር ጠቅላይ ሚኒስትር አብይ አንድ የፓርላማ አባል የተከበሩ ዶክተር ደሳለኝ ጫኔ ባቀረቡት ጥያቄ ላይ እኔ እውነቱን ለመናገር አክብሮትም አድናቆትም አለኝ ለዶክተር ደሳለኝ። ቢያንስ የሚፈልጉትን ነገር ህዝባቸው ጋር አየው ወይም ሰማው የሚሉትን ችግር፣ የሀገሪቷን የዲሞክራሲ ችግር፣ የሀገሪቷን የመልካም አስተዳደር ችግር፣ የሀገሪቷን የሰላምና ጸጥታ ችግር በገባቸው ልክ ለመሞገት ሞክረዋልና ለዛ አክብሮቷል። ጠቅላይ ሚኒስትሩም ይህንን ምስጋና እንትን አልነፈጉም። በቃ ቢያንስ እስከዚህ ድረስ መናገር እንደሚችሉ እርሶ ማሳያ ነው ብለዋል። ከዚህ አልፈው ኑና ታጥቀን ስርዓቱን ለውጥ የሚል ንግግር ካላደረጉ በስተቀር እኛን በፈለጉት ልክ ቢሰድቡን፣ ቢሞግቱን፣ ቢከራከሩን ጤናማ ነው የሚል ይህን ሙሉ ለሙሉ እቀበላለሁ። ግን ዶክተር ደሳለኝ አንድ በንግግራቸው ውስጥ ያነሱት አንድ ከፍቅር እስከ መቃብር መጽሐፍ ላይ ይመስለኛል ብዙም እና እኛ የምንናገረውን ነገር ብዙም ጆሮ እንደማትሰጡት ይገባናል። እናንተ የምትሰሙት የካድሬ ሞገሳን ወይም ደግሞ እሳቸው እንዳሉት ቃል በቃል የቄስ ሞገሴዎችን ነው እናንተ የምትሰሙት የሚል ትችት ነገር ሰንዝረዋል። እና ክቡር ጠቅላይ ሚኒስትሩም ሲመልሱ ፊት አውራሪ መሸሻ በሌለበት እኛ ጉዱ ኳሳን ልንባል እንችል እንደሆን እንጂ ፊት አውራሪ መሸሻ አይደለንም። ስለዚህ ፊት አውራሪ መሸሻ በሌለበት ቄስ ሞገሴ ሊኖሩ አይችሉም። ላለፉት እኔ በእርግጠኝነት መናገር የምችለው ላለፉት 20 ዓመታት ያክል የኢትዮጵያ ፓርላማ ከቄስ ሞገሴ የጸዳ ፓርላማ ነው ብዬ አላምንም። በቂ ቄስ ሞገሴዎች ያሉት ፓርላማ ነው። ለመንግስት በማሸብሸብ ለመንግስት አድርባይ በመሆን የተካኑ ፖለቲከኞች ያሉበት ነው። የህዝባቸውን ችግር ነቅሰው አውጥተው ይሄ ዋንስ ኦር ትዋይስ ኤይር የሚያገኙት እድል ነው። የአንድ ርዕሰ መንግስት ናቸው። ጠቅላይ ሚኒስትሩ የሀገር መሪ ናቸው።
እኚህን መሪ ለማግኘት የፓርላማ አባላቱ እንደዚህ አይነት ስብሰባ ማለት ነው ለማግኘት አትሊስት ዋንስ ኦር ትዋይስ የር ነው የሚያገኙት። ወይ ደግሞ ከ3 ጊዜ በአመቱ መጀመሪያ ላይ የፕሬዚዳንቱ የመክፈቻ ንግግርን ተገናርጎ የሚመጡበት ሁኔታ አለ። ያንን የመክፈቻ ንግግርን ለማብራራት እዚህ 6 ወር ሪፖርት ላይ ይመጣሉ። ሜቢ አመቱ ማጠቃለያ ሪፖርት ለማቅረብ ይመጣሉ። ከዛ ውጪ ሜቢ ፓርላማው ለአስቸኳይ ጉዳይ ገጥሞት ከጠራቸው ሊመጡ ይችላሉ። እንደነዚህ አይነት እድሎች ሲገጥሙ ሲኖራቸው ሲያገኙ የፓርላማ አባላቱ ጠቅላይ ሚኒስትሩን ቅድም ባልኩት ደረጃ ነው ጥያቄ መጠየቅ ያለባቸው። እንደ ፓርቲ መሪያቸው ሳይሆን ማየት ያለባቸው ሀገር እየመራ እንዳለ። ምክንያቱም በዲሞክራሲያዊ ስርዓት ውስጥ መንግስት በ3 እግር ነው የሚቆመው። አንደኛው ህግ አውጪ የሚባለው እነሱ አሁን የፓርላማ አባላቱ፣ ሁለተኛው ህግ ተርጓሚ የሚባለው የፍርድ ቤት ስርዓቱ፣ ሶስተኛው ደግሞ ህግ አስፈጻሚ የሚባለው ጠቅላይ ሚኒስትሩ የሚመሩት የአስፈጻሚው ምክር ቤት ማለት ነው። ስለዚህ እነዚህ 3 እግሮች ነው ያሉት። እነዚህ 3 እግሮች ቼክ ኤንድ ባላንስ ማድረግ አለባቸው እርስ በርስ። አንዳቸው የአንዳቸው ማስገደድ አይችሉም። ለምሳሌ ስራ አስፈጻሚው ሄዶ የፍትህ ስርዓቱን ከሌላ 10 ዓመት መወሰን አለብህ እንጂ እንዴት 5 ዓመት ትፈርዳለህ ሊል አይችልም። ህግ አውጪው ህግ ሲያወጣ ስራ አስፈጻሚው ሄዶ እንደዚህ አይነት ህግ ካላወጣችሁ ብሎ እጃቸው እንዲያነሱ ሊያስገድድ አይችልም። 3 መንግስት ናቸው፣ 3 እግር ናቸው። እንደ ሀገር 3 ራሳቸውን የቻሉ ተቋማት ናቸው። ጠቅላይ ሚኒስትሩ ሲመጡ የአስፈጻሚው አካል መሪ ናቸው። የፓርቲ መሪ ሆነው አይደለም እዛ የመጡት። እሳቸውን ለማስደሰት ሲባል ጥግ ድረስ ተሄዶ የህዝብ ችግር እንደሌለ ምክንያቱም ብዙ ነገር ሲያብራሩ የዋሉት ጠቅላይ ሚኒስትሩ በሪፖርት ሜቢ በወረቀት ከ3 ቀን ከ4 ቀን በፊት የተላከላቸው ነው። ያንን አይቶ አንደርስታንድ የሚያደርጉትን ነገር በጥያቄ መልክ ይዘው ሲመጡ ማየት ተገቢ ነው ብያለሁ። እውነቱ ለመናገር ለምሳሌ አንድ የፓርላማ አባል የኑሮ ውድነቱ ከ20% ወደ 15% ወርዷል ይላል በሪፖርቱ ላይ የቀረበልን፣ ግን የዋጋው ግን አሁንም ወደ ላይ ሲሄድ ነው እንጂ ወደ ታች ሲወርድ አላየንም የሚል ነገር አንስቶ this is basic economics simple basic economics እርስ በርስ እዛው ተነጋግረው የፓርላማ ጊዜን ከማቃጠል እርስ በርስ ተነጋግረው ሊግባቡ የሚችሉበት ቁጥር በቃ በተደጋጋሚ እኛም እዚህ ቤት ስናነሳው ነበር። ኢንፍሌሽን ወረደ ሲባል ዋጋ ወረደ ማለት አይደለም። ኢንፍሌሽን አለ የሚባለው ዋጋ እየጨመረ ነው በሆነ ፐርሰንት። በ10% እየጨመረ ከነበረ 100 ብር የገዛሽው ዕቃ ነገ በ10% ጨምሯል ከተባለ 110 ብር ይሆናል። በሚቀጥለው ቀን በ8% ነው የጨመረው ከተባለ ደግሞ 110 ሲደመር 8% ነው የሚሆነው። እንደዛ እያለ ወደ ላይ ይሄዳል እንጂ ወደ ላይ የሚሄድበት ሬት ይቀንሳል እንጂ ኢንፍሌሽን እስካለ ድረስ ከዜሮ በላይ እስከሆነ ድረስ ዋጋ አይወርድም። ዋጋ የሚወርደው ኢንፍሌሽኑ ከዜሮ በታች እየሆነ ከሄደ ነው። ኔጌቲቭ ከሆነ ዋጋ ቁልቁል እየሄደ ነው ማለት ነው። ይሄ በኢኮኖሚ ውስጥ ጤናማ ነው ተብሎ አይደለም የሚታሰበው። ኢንፍሌሽን መኖር አለበት። ያንን ኢንፍሌሽን ደግሞ የህዝባችን ገቢ መቋቋም የህዝባችን ኪስ መቋቋም በሚችለው ደረጃ መቻል አለበት። የህዝባችን ኪስ መቋቋም በሚችለው ደረጃ ኢንፍሌሽኑ ማምጣት ነው። ዳስ ዋይ ሲንግል ዲጂት ላይ ኢንፍሌሽኑ መምጣት አለበት የምንለው። ወደ ሲንግል ዲጂት ኢንፍሌሽኑ መምጣት አለበት የምንልበት ምክንያት በሲንግል ዲጂት ከሆነ የህዝባችን ኪስ ውስጥ ያለው ገንዘብ በሲንግል ዲጂት የሚያድግን የኮሞዲቲ ፕራይስ መቋቋም ብዙም አይቸግረውም ተብሎ ስለሚታሰብ ነው። አሁን በደብል ዲጂት የሚያድግ ኢንፍሌሽን ባለበት ሀገር ውስጥ ብዙ እንትኖች አሉ። ኪሳችን መቋቋም አይችልም። የህዝባችን የኑሮ ሁኔታ ዋጋውን አፎርድ ማድረግ አይችልም። ብዙ ነገሮችን አፌክት ያደርጋል። ስለዚህ ቱ ዘ ሪዝናብል በሆነ ነበር ማውረድ ያስፈልጋል። አንደኛው ይሄ ቤዚክ የሆነ በዚህ አይነት ቤዚክ ነገሮችን ለማስረዳት ጠቅላይ ሚኒስትሩ ጊዜያቸው ማባከን አይጠበቅባቸው። ለምሳሌ ቁጭ ብዬ ስቆጥር ነበር። ለምሳሌ እያንዳንዱ የፓርላማ አባል አመሰግናለሁ የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩም የምናቀርብላቸውን ጥያቄ ለመመለስ እዚህ መካከላችን ስለተገኙ ውድ ጊዜያቸው ስለሰው እናመሰግናለን ብሎ 30 ሰከንድ እስከ 1 ደቂቃ ድረስ ያባክናል። ይሄ ሀገር ኦልሬዲ የስራ ፈት ሀገር ነው የሚመስለው። እናመሰግናለን ክቡር አፈ ጉባኤ፣ እናመሰግናለን ጠቅላይ ሚኒስትር ብሎ መቀጠል እየተቻለ ማለት ነው። አንድ መሪ ጊዜ መቆጠብ ነው። 2 እነዚያ የህዝብ ተወካዮች ምክር ቤት አባላት እዛ የተከመረ ስራ አላቸው። መጽደቅ ያለባቸው ህጎች አሉ፣ መጽደቅ ያለባቸው ስምምነቶች አሉ። የዛን ጊዜ ሴቭ ማድረግ አለባቸው። እያንዳንዱ ሰው እየተነሳ አሰ ፕሮቶኮል ብዙ ጊዜ አሁን ለምሳሌ ስብሰባ ላይ ሰዎች ንግግር ሲያደርጉ ይነሱና እንደዚህ ብሎ የተከበሩ አቶ ከሌ የተከበሩ አቶ ከሌ እየተባለ ይቀጥላል። እያንዳንዱ ስሙ እየተጠራ አንዳንድ ሰው ደግሞ ፕሮቶኮሉ እንደተጠበቀ ሆኖ
ብሎ ወደ ቀጥታ ወደ ንግግሩ ይሄዳል። ስለዚህ ዋናው መሰረታዊ ነገር በአጭር መንገድ ጥያቄያቸውን ቤዚክ የሆነ ጥያቄ መሰረታዊ የሆነ መነሳት ያለበት በተለይ ፋንዳሜንታል የሚባሉ ነገሮች እነዛ ነገሮች ላይ ትኩረት አድርጎ ጥያቄ ማቅረብ ከባድ አይደለም። እንደነዚህ አይነት ጥያቄዎች የለም እያልኩ አይደለም። ግን ብዙ ጥያቄዎች ለመንግስት ከቀረበው ሪፖርት ውስጥ ዝም ብሎ እንትን ለማድረግ አይደለም። በቃ ማለት ሪፖርቱን አንደርስታንድ ባደረግሽ ልክ አንደርስታንድ አድርጊ፣ አንደርስታንድ ካላደረግሽ ደግሞ እዛው ምክር ቤት ውስጥ ካሉ ሰዎች ጋር ተነጋገሪበት። ከዛ ውጭ ደግሞ የግድ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ሊሞገቱ ይገባል ብሎ የሚሉትን ይዞ ይምጡ። ምክንያቱም እንደዛ ነው ፓርላማ የሚሆነው። ቼክ ኤንድ ባላንስ የሚባለው ምክር ቤቱ አስፈጻሚውን አካል ሲሞግት ነው እንጂ አስፈጻሚው አካል ያቀረበለትን ሪፖርት መጥቶ እዚህ ዝም ብሎ እንደወረደ ስላቀረበ ምናምን አይደለም። ይሄ አንድ መታወቅ ያለበት ነው። ግን ብዙ ጥያቄዎች ያነሱ ደግሞ አሉ። ለምሳሌ ከግብርና ጋር አያይዘው ያነሱ ብዙ ለውጥ አለ ግብርና ስርዓቱ ላይ፣ የግብርና ሴክተሩ ላይ ብዙ ለውጦች አሉ። ግን ብዙ ቦታዎች ለምሳሌ የግብርና ሴክተሩ ብዙ መሻሻሎች እያሳየ ቢሆንም ግብርናው በምርምር ካልተደገፈ ብዙ ቻሌንጂንግ የሆነ ወይም ደግሞ ዘላቂነት ያለው የግብርናው ሴክተር እድገት አይመዘገብም። የግድ በምርምሮች መታገዝ አለበት። ብዙ ጊዜ በፓርላማው ሳይጠየቁ ከምሰማቸው ነገሮች የከተማ አስተዳደሮች፣ የክልል አስተዳደሮች፣ የዞን አስተዳደሮች ለግብርና ምርምር የተሰጡ መሬቶችን እየነጠቁ ምክንያቱም የግብርና ምርምሮች ለምርምር የሚጠቀሙባቸው መሬት እየተነጠቁ ለኢንቨስትመንት፣ ለቤት መስሪያ፣ ለምናምን ሲሸንሽኑ የሚውሉ ከተማ አስተዳደሮች፣ ዞኖች አሉ። ይህንን ጥያቄ ሲነሳ ሰምቻለሁ። ጤናማ ጥያቄ ነው። ግን ዲ አደር ሳይድ ኦፍ ስቶሪ ደግሞ የግብርና ምርምሮች ከገበሬ ባነሰ ደረጃ አመት ጠብቀው ዝናብ ጠብቀው ለምርምር የሚሆነ ተክል እየተከሉ ሊቀጥሉ አይችሉም። ለገበሬው ሮል ሞዴል መሆን ስላለባቸው ሁል ጊዜ መሬታቸውን ምርታማ ማድረግ ስላለባቸው እንደነዚህ አይነት ጥያቄዎች አብሮ ተያይዞ ነው መቅረባቸው ተገቢ ነው። ከነዳጅ ጋር አያይዘው ያነሱት ጥያቄ አለ፣ በኋላ እመጣበታለሁ። ታክሴሽን ሲስተሙ ብዙ ብለንበታል፣ ብዙ መሻሻሎች የሚፈልግ ነው። እሱ እንዴት ይሻሻላል የሚለው እሳቸውም የተወሰነ ነገር አንስተዋል። የሚጨምርበት ነገር ይኖራል። ከፒስ ኤንድ ስቴቢሊቲ ጋር የተወሰነ ነገር አንስተዋል። ኢንፍራስትራክቸር ዲቨሎፕመንት ላይ ጥያቄዎች ተነስተዋል። መልቲ ፓርቲ ሲስተምን በተለይ በእኛ በዜና ላይ በተወሰነ አድሬስ አድርገን የነበረው በተለይ ቤኒሻንጉል ክልል ላይ የተነሳው ጥያቄ የቦሮ ፒፕልስ ፓርቲ ያነሳው ጥያቄ አለ። ይሄ አብዛኛው መንግስት ላይ ያለው መንግስት የመልቲ ፓርቲ ሲስተምን ኢንትሮዲውስ አድርግ ያለው በመንግስታችን ውስጥ ባያሸንፉም በቀጥታ ግዴታ ባይሆንብንም ሌሎች ፓርቲዎች እንዲሳተፉ አድርገናል እየተባለ በሚወራበት ሰዓት ላይ መደበኛ መሰረታዊ የሆነ ጥያቄ ያነሱ ደግሞ የክልል ምክር ቤት አባላት ሳይቀሩ የክልል ምክር ቤት አባል ብቻ አይደሉም እኚህ የታሰሩ የተባሉት ሰው። እንግዲህ በዛሬው ጥያቄ ላይ እንዳነሱት እኚህ ሰው በመልቲ ፓርቲ ሲስተም መንግስት ኦልሬዲ በኃላፊነት ሰጥቷቸው የሾማቸውም ሰው ናቸው አሁን የታሰሩት በቤኒሻንጉል ክልል። ይሄ የሚያሳየን ነገር ምንድነው? እታችኛው ላይ ያለው የታችኛው ክልል የክልል ምክር ቤቶች፣ የወረዳ ምክር ቤቶች፣ በዞን ላይ ያሉ ምክር ቤቶች፣ በየከተማ አስተዳደር ውስጥ ያሉ ምክር ቤቶች የአሳታፊነት ችግር አለ፣ ልዩነትን የማስተናገድ ችግር አለ። እነዚህ ጥያቄዎች አሁን ለምሳሌ ቤዚክ ናቸው። ምክንያቱም እንደነዚህ አይነት አፈናዎች ናቸው የሰላማዊ ትግል አማራጭ በሮችን እያጠበቡ ሰዎች አማራጫቸው የትጥቅ ትግል ነው። ምክንያቱም ቤኒሻንጉል ጉሙዝ ክልል እንደ ክልል የትጥቅ ትግል እየተካሄደበት ያለ ክልል፣ መንግስት ብዙ ዋጋ ከፍሎ ሰላሙን እያረጋገጠለት ያለ ክልል ነው። ብዙ ታጣቂዎች የሰላም አማራጭን ተቀብለው እየገቡበት ያለ ክልል ነው። የሰላም አማራጭን ተቀብለው በሰላማዊ መንገድ እየታገሉ በሰላማዊ የምርጫ ስርዓት ውስጥ አልፎ የምክር ቤት አባል ሆነው ከመንግስት ጋር ስልጣን ተጋርተው ክልሉን እያስተዳደሩ ያሉ እንደነዚህ አይነት ባለስልጣናት ክልሉ የህገ መንግስት ጥሰት ፈጽሟል ብለው መንግስት ሲወቅሱ መንግስት መውቀስ ብቻ አይደለም፣ ለሚመለከተው የፌዴሬሽን ምክር ቤት የህገ መንግስት ጥሰት ተፈጽሟል ብለው ጥያቄያቸውን ስላቀረቡ አስሮ ከዛ በኋላ ምክር ቤቱ ሰብስቦ ያለመከሰስ መብት የሚነሳበት ክልሉ። ስለዚህ እንደዚህ አይነት ጥያቄዎች ተነስተዋል። ከሰላም ጋር ተያይዘው የፖለቲካ መፍትሄ እንጂ የጦርነት መፍትሄ ወይም ከጠመንጃ አፈሙዝ የሚገኝ መፍትሄ የለም የሚሉም ነገሮች ተነስተዋል። እነዚህ በጥያቄ ደረጃ ከተነሱት ውስጥ ሜቢ ኢንጀነራል ማንሳት የፈለኳቸው ናቸው። እንግዲህ ብዙ የኦሮሚያን ክልልና ህዝብ ወክለው ደግሞ ፓርላማ የገቡ ሰዎች አሉ። በኦሮሞ የባህል ልብስ ደምቆ ብቻ መታየት ነው የሆነው በዛሬው ፓርላማ። ኦሮሚያ ውስጥ ያለው የጸጥታ ችግር፣ የህዝባችንን ችግር አንድም ያነሳ ተወካይ አላየንም። ይህንን እንዴት አየህ? የህዝባቸውን ውክልና በተገቢው መንገድ ህዝባቸው ያለበትን፣ ምክንያቱም እነዚህ ሰዎች የህዝብ ተወካዮች ናቸው፣ የፓርቲ ተወካዮች ብቻ አይደሉም። የወክሏቸው ተወዳደሩ ያላቸው ፓርቲ ነው እንጂ ፓርቲው ተወዳደሩ ብሎ ነው ይላካቸው። እኔን ወክሉና ተወዳደሩ ብሎ ሰጣ። የመረጣቸው እዛ ቦታ ላይ ያስቀመጣቸው ህዝብ ነው።
ህዝባቸው ያለበትን መሰረታዊ ጥያቄ ማንሳት ምን ከባድ እንዳደረገው አልገባኝም እውነቱን ለመናገር በኦሮሚያ ክልል ውስጥ። ምክንያቱም አዎ የፌዴራል መንግስቱ በኦሮሚያ ክልል ውስጥ ያለውን የሰላም ሁኔታ ለመፍታት ጥረት እያደረገ ነው። የክልሉ መንግስት በኦሮሚያ ክልል ውስጥ ያለውን የሰላም ሁኔታ ለመፍታት ብዙ ጥረት እያደረገ ነው። ይሄን ሳልረዳ ቀርቼ አይደለም። ፓርላማው ላይ ክልሉ ውስጥ ያለው የሰላም ችግር አለመነሳቱ በራሱ በሀገር አቀፍ ፓርላማው ላይ አለመነሳቱ በራሱ ችግሩ የለም ወደሚል ድምዳሜ የሚያደርስባቸው ቦታዎች አሉ። የሰላም ጉዳይ ብቻ ሳይሆን አስተዳደራዊ ችግሮች በጣም አሉ። እሱ ነው ኦልሬዲ ብዙ ችግሮች አሉ። ለምሳሌ የአስተዳደራዊ ችግሮችን ጠቅላይ ሚኒስትሩን አንስተውታል። ለምሳሌ ከቀበሌ ጀምሮ የአስተዳደር ማሻሻያዎችን ለማድረግ የመዋቅር ለውጦችን ለማድረግ የቀበሌዎች ላይ የሚሰጠውን አገልግሎት ለማስፋት ምናምን እየተሄደ ያለበት ጥረት አለ። ግን የኦሮሚያ ክልል ውስጥ የሚኖረው ህዝብ የሚቸገርባቸው የሰላም የጸጥታ በሰላም ወጥቶ የመግባት ችግር እነዚህ ሁሉ ነገሮች መነሳት አለባቸው። አሁን በጨፌው ላይ በጣም ብዙ ጥያቄዎች ተነስተው የሚጨፋጨፉበት ሁኔታ አለ። ግን በፌዴራል ደግሞ ፓርላማው ላይ ደግሞ መቅረብ አለበት። ምክንያቱም ህዝባችን የሰላም ችግር አሁንም አለበት። ህዝባችን የመልካም አስተዳደር ችግር አሁንም አለበት። ህዝባችን የሙስና ችግር አሁንም አለበት። አንድም ሰው ዛሬ ስለ ሙስና ሲያወራ አልሰማሁም። ጠቅላይ ሚኒስትሩም ስለ ሙስና ችግር እንደሆነም አሁንም እየተፈታተናቸው እንደሆነ ስርዓታቸው ይህንን ሲያነሱ አላየሁም። የህዝብ ምሬት እንዲቀንስ የአገልግሎት አሰጣጥ አሻሽለናል ብለዋል። እንደው ባለፈው በአምቦ በነበራቸው ጉብኝት አንድ ቀበሌን ምሳሌ አድርገው አንስተዋል። ብዙ ጊዜ አይደለም ጠቅላይ ሚኒስትሩ ኦቦ ሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳደር አንድ ቦታ ሲሄዱ ሁሉ ነገር ትክክል መስሎ እንዲታይ ቅድሚያ ዝግጅት ይደረጋል በካድሬዎቹ። እንደዚህ አይነት ችግሮችን ለመደበቅ የተደረገ ጥረት ካልሆነ አሁንም ህዝባችን ኦሮሚያ ብቻ ሳይሆን በመላ ሀገሪቱ የአገልግሎት አሰጣጥ ላይ ያለውን ችግርና ፈተና ያለ ገንዘብ ምንም ነገር ማግኘት እንደማንችል የሚታወቅ ነው። ዛሬም ተለባብሰው ነው ያለፈው። ይሄ ነገር ብቻ አይደለም መሬት ላይ ያለው። አሁን አንቺ ኦልሬዲ ለመንግስት ባለስልጣናት ላይ ላሉት የመንግስት ባለስልጣናትን ለማስደሰት ብዙ ኮስሞቲክ የሆኑ ነገሮች እንደሚሰሩ ኦቤን ጫያ ላይ አቅርቦ ያሳየን አንድ እውነት አለ። ይሄ የአንድ ቦታ እውነት ብቻ አይደለም፣ የብዙ ቦታዎች ላይ ያለ እውነት ነው። ምክንያቱም የአንድ ክልል መሪ የሆኑ ሰው አንድ ወረዳን ለመጎብኘት ሲሄዱ ተራ የወረዳ ካድሬዎችና አመራሮች የአንድ ክልልን ፕሬዚዳንት በዚህ ደረጃ ተዳፍረው የውሸት ከብቶችን በክራይ እያመጡ አዲስ አበባ ላይ የሆነው ነገር ነው ወርዶ ሌላ ክልል ኦሮሚያ ክልል ላይ በወረዳ ደረጃ ሲፈጸም ያየ ነው። አዲስ አበባ ላይ የምክር ቤቱ አፈ ጉባኤ መርቀው ለወጣቶች ስራ ፈጠራ ተብሎ የተሰጡ ከብቶች በማግስቱ በረቱ ባዶ የሆነበት ሁኔታ በአዲስ ቲቪ አይተናል። ይህንን በአዲስ ቲቪ በኦሮምኛ ቋንቋ ኦቤን ላይ ያገኘ ነው። በተግባር ምን ያህል ማድበስበሶች ምን ያህል መሸፋፈኖች እንደሚደረጉ እናውቃለን። ኤግዛምፕለሪ ምክንያቱም ጥረቶች እንደሚደረጉ አውቃለሁ። ለምሳሌ በቀበሌ ደረጃ እሳቸው እንዳነሱ በቀበሌ ደረጃ አገልግሎት ለመስጠት ብዙ አገልግሎት የዋን ዊንዶው ሲስተምን ኢንትሮዲውስ ለማድረግ ብዙ ጥረት እንደሚደረግ አውቃለሁ። ይህን ሳልረዳ ሳላቀርች አይደል። መሬት ላይ ባለው ነባራዊ ሁኔታ ግን አሁን ባለው ሁኔታ የመልካም አስተዳደር ችግር ሲባል ሙስናንም ይከታል እዛ ውስጥ። ህዝባችን ለእያንዳንዱ ነገር በአደባባይ ሳይቀር ሙስና የአገልግሎት ዋጋ እየሆነ መጥቷል። አሁንም የሀገራችን ከፍተኛ ችግር ነው ሙስና። የልማታችን ችግር ነው፣ የፖለቲካ መረጋጋታችን ችግር ነው፣ የሰላምና ጸጥታችን ችግር ነው። ምክንያቱም ዜጎች ሙስና መክፈል ወይም ደግሞ ጉቦ መስጠት እስካልቻሉ ድረስ አገልግሎት ማግኘት የማይችሉበት ሁኔታ በፈጠርሽ ቁጥር እንደዚህ አይነት ሰዎች ወደ በረሃ ቢወርዱና መንግስትን በትጥቅ ትግል ነው ማሸነፍ የምንችለው ቢሉ ምንድነው እንትን የሚያደርገው? አይ አም ኖት ጀስቲፋይንግ ኦልሬዲ ጦርነትን ጀስቲፋይ ያደረኩ አይደለም። አይ ኔቨር ኦልሬዲ ጦርነትን ጀስቲፋይ አላደርግም። ግን በብዙ መንገድ ብዙ ችግሮች ያሉበት ክልል ነው እንደ ክልል። ስለዚህ እያንዳንዱ የምክር ቤት አባላት እንግዲህ ካልተሳሳትኩ ቢያንስ ከ178 አካባቢ የፓርላማ መቀመጫ አላቸው ከኦሮሚያ ክልል የመጡ ሰዎች። ከነዚህ ውስጥ ሜቢ በተለያየ ምክንያት የተጓደሉ ሊኖሩ ይችላሉ። 100 እንኳን ሰው ኖረ ብንል እንዴት 100 ሰው ስለ ኦሮሚያ ክልል ስላለው የሰላም ሁኔታ መጠየቅ ያቅተዋል? ምክንያቱም የሀገሪቷ መሪ ናቸው ጠቅላይ ሚኒስትር አብይ አህመድ። ሁለተኛው ነገር ደግሞ ለኦሮሚያው ህዝብ ቅርበት አላቸው። ስለዚህ ኦሮሚያ ክልል ውስጥ ያለው ሰላም ምን አይነት ሁኔታ ላይ ነው ያለው? የፌዴራል መንግስቱ በክልሉ ሰላም የሚፈጠርበት ላይ ምን አስተዋጽኦ እያደረገ ነው ብሎ የሚጠይቅ የለም። ጠቅላይ ሚኒስትሩ በገደምዳሜው በተወሰነ ደረጃ ከሌሎች ጋር አካተው በተለይ ከኦሮሞ ነጻነት ሰራዊት ጋር አያይዘው የተወሰኑ ክንፎች ሰላምን አማራጭ አድርገው ገብተዋል ብለው ለመመለስ ሞክረዋል እንጂ ብዙ ጥያቄዎች ሲነሱ አላየሁ። ወደ ኢኮኖሚው ስመጣ ኢኮኖሚው እንግዲህ የመጀመሪያው ዓመቱ ሲጀምር የፕሬዝዳንት ታዬ አጽቀሥላሴ የመንግስትን የዓመቱን ቀጣይ አቅጣጫዎች ሲያስቀምጡ
የኢትዮጵያ በዚህ ዓመት 8.4% እድገት ታስመዘግባለች የሚል ነገር አምጥተው ጠቅላይ ሚኒስትሩን ፓርላማ ላይ ቀርቦ የፕሬዚደንቱን የአቅጣጫ ንግግር ለማብራራት ፓርላማ ላይ ተገኝተው አብራርተውታል። ያኔ በሰራነው ፕሮግራም ላይ ፕሬዚደንቱም ያሉት ጠቅላይ ሚኒስትሩም ያሉት 8.4% የኢኮኖሚ እድገት ኢትዮጵያ ካደረገችው የኢኮኖሚ ማሻሻያ አንጻር ከኢኮኖሚ ሪፎርሙ አንጻር ከዚህ የተሻለ ውጤት ማስመዝገብ ይቻላል ማለቴን አስታውሳለሁ። ብዙ ሰዎች ጠቅላይ ሚኒስትር ዶክተር አብይንም ጨምሮ ብዙ ሰዎች ኢትዮጵያ የኢኮኖሚ ሪፎርም አድርጋለች ብለው ነው የሚያስቡት። ለእኔ ኢትዮጵያ ያደረገችው የኢኮኖሚ አብዮት ነው ብዬ ነው የማስበው። ምክንያቱም ብዙ ነገሮች ናቸው የተቀየሩት። ከሪፎርም በዘለለ ነው የተደረጉ ነገሮች። ለምሳሌ በኢትዮጵያ ታሪክ ውስጥ ኤክስቼንጅ ሬቱ እንደዚህ ፍሎት የተደረገበት፣ ፕራይቬት ሴክተሩ በዚህ ደረጃ ሰፖርት የተደረገበት፣ ፕራይቬት ሴክተሩን ወደ ፕራይቬታይዜሽኑ በዚህ ደረጃ የተገፋበት፣ ይሄ የቢዝነስ ሊበራላይዜሽኑ በከፍተኛ ደረጃ እየጨመረበት፣ ካፒታል ማርኬት ኢንትሮዲውስ የተደረገበት፣ የመንግስት ትላልቅ ድርጅቶች በሚባሉት ሳይቀሩ ወደ ፕራይቬት ፐብሊክ ፓርትነርሺፕ ሲስተም ውስጥ የሚገቡበት ብዙ መዋቅራዊ ለውጦች ተካሂደው ለእኔ የሚገልጸው የኢኮኖሚ አብዮት ነው ኢትዮጵያ ውስጥ የተካሄደው ብዬ ነው ማስበው። ስለዚህ ያ የተወሰዱ እርምጃዎች በኢኮኖሚው ላይ የሚኖራቸው ኢምፓክት ከ8.4% በላይ የኢኮኖሚ እድገት ለማስመዝገብ ያስችላል ብዬ አስባለሁ። ጠቅላይ ሚኒስትሩም አሁን በ8 ወራት ውስጥ የተገኘው ውጤት እንግዲህ አሁን የዓመቱ የ6 ወር ሪፖርት ነው ያቀረቡት። የ8 ወር ሪፖርት ነው። ምክንያቱም አሁን ያለነው በአመቱ ግማሽ የምንለው ከ8 ወር የሚሆነው ምንድን ነው? አመቱ የሚጠናቀቀው ሰኔ ላይ ስለሚሆን 2 ወር ከክረምቱ አለ፣ እዚህ 6 ወር አለ፣ አንድ ላይ 8 ወር ይሆናል። ስለዚህ የ8 ወር ሪፖርት ነው እና በ8 ወር ውስጥ ያለው የኢኮኖሚ ፐርፎርመንስ ያስካሰብነው በላይ የአጠቃላይ ምርት እድገት በከፍተኛ ደረጃ ልናስመዘግብ እንችላለን ብለው ነው የሚያስቡት። የጂዲፒ እድገቱ ከ8.4 በላይ ይሆናል ብለው ነው የሚያስቡት። እንግዲህ በተደጋጋሚ ብዙ ጊዜ ስናነሳው እንደነበረው የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ጊዜ ጀምሮ የወሰዳቸው የኢኮኖሚ እርምጃዎች አሉ። አንደኛው እርምጃ ዳይቨርሲፊኬሽን ኦፍ ኢኮኖሚ ነው። ዳይቨርሲፋይ ማድረግ ኢኮኖሚውን። ከዚህ በፊት የኛ ኢኮኖሚ የጀርባ አጥንት ተብሎ ይቀርብ የነበረው አግሪካልቸር ሴክተሩ ነው። ስለዚህ አግሪካልቸራል ሴክተሩን በብዙ መንገድ ቡስት ማድረግ፣ በብዙ መንገድ ሰፖርት ማድረግ፣ በብዙ መንገድ ወደፊት እንዲፈነጠር ማድረግ አንደኛው ስትራቴጂ አድርጎ ግን ከአግሪካልቸር ሴክተሩ ፓራላል በሆነ መንገድ ደግሞ ሌሎች ሴክተሮችም ኢኮኖሚክ ኮንትሪቢዩሽናቸውን ማሳደግ የሚባለው አይዲዮሎጂ ነው እንግዲህ ኢኮኖሚክ ዳይቨርሲፊኬሽን የሚባለው። ስለዚህ አግሪካልቸር ሴክተሩን ለምሳሌ እሳቸው አግሪካልቸር ሴክተር አንስተዋል፣ የኢንዱስትሪ ሴክተሩን አንስተዋል፣ የሰርቪስ ሴክተሩን አንስተዋል። ማይኒንግ ሴክተሩን በተወሰነ የዘለሉት ይመስለኛል፣ ብዙም አልነኩትም። ግን እነዚህ ሴክተሮች በከፍተኛ ደረጃ እየተነቃቁ ያሉ ሴክተሮች ናቸው። እሳቸውን በሰፊው ሪፖርታቸው ውስጥ አካተውታል። እኔ በተወሰነ ደረጃ ራፍሊ ነው የሚሄድበት። ለምሳሌ አግሪካልቸሩን አንስተዋል። የኢትዮጵያ ግብርና ብዙ ጊዜ ስካተርድ የሆነ ፋርሚንግ ላንድ ነው ያለው። ስካተርድ ማለት የተቆራረጠ በገበሬዎች ላይ አነስተኛ ቁርጥራጭ መሬቶች ናቸው ያሉት። ስለዚህ እነዚህ ቁርጥራጭ መሬቶች ለግብርና የመዋል እድላቸው ከጊዜ ወደ ጊዜ እየጠበበ ነው የመጣው። ስለዚህ እነዚህን የተቆራረጡ ወይም የተበጣጠሱ የገበሬ መሬቶች ወደ አንድ እየሰበሰብሽ በክላስተር ፋርሚንግ ኦር በምንድነው ኩታ ገጠም በሚሉት መንገድ እያገጣጠምሽ ወደ ሜካናይዜሽን መምጣት የሚችሉበት ወደ 2-3 ጊዜ ማምረት ወደሚችሉበት ደረጃ ማምጣት አንደኛው ጠቅላይ ሚኒስትሩ የሄዱበት መንገድ ነው። ስለዚህ በኩታ ገጠም ብዙ አቺቭመንቶች እንዳገኙ ተናግረዋል። በባለፈው ፕሮግራም ስናነሳ እንደነበረው ጠቅላይ ሚኒስትሩ ሊመሰገኑበት በግለሰብ ደረጃ ደግሞ ሊኮሩበት ከሚገባቸው ተግባር አንደኛው የስንዴ ፕሮጀክታቸው ነው ብዬ ነበረ። ስለዚህ በውጤት ደረጃ በብዙ መንገድ ስኬታማ የሆነ ፕሮጀክት ነው ብዬ ነው የማምነው። እሳቸውም እንዳቀረቡት በመኸር ለምሳሌ 4.2 ሚሊዮን ሄክታር በመኸር ወይም ደግሞ በክረምቱ በመደበኛ የእርሻ ሲዝን ላይ በስንዴ ለመሸፈን ተሸፍኗል ብለዋል። በበጋ ግብርና ደግሞ ወደ 3.5 ሚሊዮን ሄክታር በስንዴ ተሸፍኗል ነው እንግዲህ ያሉት። እነዚህ ሁለቱ ሲደመሩ ወደ 7.7 ሚሊዮን ሄክታር አካባቢ መሬት በስንዴ መሸፈኑን ነው እሳቸው የነገሩን። እንግዲህ ብዙ ጊዜ ስንሰማው በተቻለ መጠን ይሄ ካድሬ ኢፌክት ሪዳክሽን የሚባል ነገር አለ። ካድሬ ኢፌክት የሚባለው ምንድነው? ካድሬው እየጨመረ የሚያመጣው ቁጥር አለ። 10 ከሆነ 15 ሊል ይችላል፣ 20 ሊል ይችላል። ስለዚህ ካድሬ ኢፌክቱ ነው የተወሰነ ማንሳት እንኳን ቢቻል ወደ 7 ሚሊዮን ሄክታር መሬት በስንዴ ተሸፍኗል ነው እንግዲህ እሳቸው ያሉ። ወደ 300 ሚሊዮን ኩንታል ስንዴም ደግሞ በዚህ ሂደት ውስጥ ተመርቷል ነው ያሉት። ይህ እንግዲህ ማለት ወደ ሪዝነብል ወደሆነ አንድ ነገር ሪዝነብል ነው ወይ ለማለት የታረሰ የተባለው መሬት አለ፣ ከዛ ደግሞ የተመረተ የተባለው ስንዴ አለ። ዜን የተመረተውን ስንዴ ለታረሰው መሬት ማካፈል ነው። ስለዚህ ካንትሪስ አቬሬጅ አለ እንደ ሀገር ምን ያህል በሄክታር ካንትሪ አቬሬጁ፣ ሪጂናል አቬሬጁ፣ ኮንቲኔንታል አቬሬጁ፣ ከዛ ደግሞ ኢንተርናሽናል አቬሬጁ እያልን ነው የምናየው።
ስለዚህ ወደ 39 ኩንታል በሄክታር ስንዴ ተመርቷል ነው እንግዲህ እያሉ ያሉት። ይህ ማለት ወደ 3.9 ቶን ማለት ነው በሄክታር። ስለዚህ ብዙም ከካንትሪ አቨሬጁ ብዙ ከፍ ያለ ቁጥር አይደለም። ስለዚህ የሚያሳየን ምንድነው ይሄ ቁጥር ከዚህ በላይ መሻሻል ይችላል። በፕሮዳክሽን ደረጃ አዎ እስከ 39 ኩንታል ድረስ በሄክታር ተመርቷል። ግን ፕሮዳክቲቪቲ ስቲል ሎ ነው ማለት እንችላለን። ለምሳሌ ወደ ግብጽ ብንሄድ አሁን ወደ 67 ኩንታል ፐር ሄክታር ማምረት ይችላሉ ስንዴ። ስለዚህ በእኛና በእነሱ መካከል በትንሹ የ30 ኩንታል አካባቢ ልዩነት አለ። ስለዚህ ፕሮዳክቲቪቲ ስቲል ታች ነው ማለት ነው። አሁንም ይሄ ኢምፕሩቭ መደረግ አለበት። ምክንያቱም ምርትና ምርታማነት ልዩነታቸው አንደኛው ምርቱ ይሄ ቅድም ያልነው ነው 39 ነው። ምርታማነት ደግሞ የምንለው ፐር ሄክታር የምናመርተው ፐር ሄክታር የምታመርችው ምርት መጨመር ማለት ነው። 39 በሄክታር እናመርት ነበረ። ስለዚህ ምርታማነቱ ጨመረ የሚባለው ወደ 50-60 ማስጠጋት ከተቻለ። ለምሳሌ ጊነስ ወርልድ ሪከርድ ላይ የተመዘገበው ወደ 12 ቶን ፐር ሄክታር ነው፣ ወደ 120 ኩንታል ማለት ነው። የኒውዚላንድ ሀገር መሰለኝ የተመዘገበው። ስለዚህ በ120 ኩንታል እና በ39 ወይም ደግሞ በ40 ኩንታል መካከል እንግዲህ ያለ ሁሉ አቺቨብል ነው ማለት ነው። ምክንያቱም በሆነ ሀገር ላይ 120 ኩንታል ተመርቷል፣ ወደ 12 ቶን ማለት ነው። እኛ ሀገር 39 ተመርቷል። ስለዚህ በ39 እና በ120 ኩንታል በሄክታር መካከል ያለው ሁሉ ልደርሽበት የምትችይ ነው ማለት ነው። ስለዚህ ይሄ ሊሆን የሚችል ነገር ነው። ብዙም ከእውነታው የተጣላም አይደለም። ከሳይንስም ብዙም በሳይንስ መደገፍ የሚችል ስለሆነ ማለት ነው። ሌላኛው ከቡና ጋር አያይዘው ያነሱት ነገር አለ። የኢትዮጵያ ኢኮኖሚ ትልቁ የጉልበት ሰጥቶታል የሚባለው አንደኛው ቡና ነው። ቡና እንግዲህ እሳቸው እንዳሉት ባለፈው በታሪክ ትልቁን የኤክስፖርት ገቢ ያስገኘው ወደ 1.4 ቢሊዮን ዶላር ነው። አሁን ደግሞ በ8 ወር ውስጥ ኦልሞስት ወደ 1.2 ቢሊዮን ዶላር ማስገባት እንደቻለ ተናግረዋል። ስለዚህ ይህም ደግሞ ከታሰበው በላይ በሚቀጥሉት 4 ወራት የሚገኘው ከተጨመረበት ከሞላ ጎደል ወደ 2 ቢሊዮን ዶላር ሊገኝበት ይችላል ተብሎ ነው እንግዲህ ኤክስፔክት የሚደረገው። ይሄም በከፍተኛ ደረጃ አቺቭመንት ነው ብሎ ማቅረብ ይቻላል። ሀገር ውስጥ ግን ከቡና ዋጋ መጨመር ጋር ተያይዞ ነው የሚነሱት። እንደዚህ አይነት ነገሮችን እንዴት ነው ግልጽ ብታረግ? ምክንያቱም ቅድምም ስለ ስንዴ ስናነሳ የዳቦና የዱቄት ጥያቄ ያለን አልተሟላም፣ የትኛው ስንዴ ነው ይባላል። ውጭ እንልካለንም ሲባል እኛ ሳንጠግብ የሚባል ጥያቄ አለ። ቡና ደግሞ እንደምታየው በዚህ ወር 2 ወር ውስጥ ከፍተኛ ጭማሪ አሳይቷል። እኛ የምናየው ከዚህ አንጻር ነው። ይሄን ግልጽ ብታረግ። ባላንሱን ማስጠበቅ ነው እንግዲህ ትልቁ ችግር ምንድነው? የፍሎት ሲደረግ ኤክስቼንጅ ሬቱ አንደኛው ይመጣል ተብሎ የታሰበው ነገር ማለት ኦልሬዲ ይህንን መንግስት የፖሊሲ ለውጥ ሲያደርግ አንደኛው ኤክስፖርቱ በከፍተኛ ደረጃ ሊጨምር ይችላል ተብሎ ነበር የተፈራው። ምክንያቱም ኤክስፖርት በከፍተኛ ደረጃ ይጨምራል ማለት ሰዎች ሀገር ውስጥ ከመሸጥ ኤክስፖርት ማድረግን ይመርጣሉ። ምክንያቱም ተገቢውን ዋጋ ማግኘት ስለጀመሩ። ምክንያቱም ከዚህ በፊት 58 ብር ኤክስቼንጅ ሬት በ58 ብር ተዘርዝሮ ነበር የሚከፈላቸው የነበረው። ስለዚህ በ58 ብር ተዘርዝሮ ከሚደርሳቸው እዚህ ሎካል ማርኬቱ ላይ ቢሸጡት የተሻለ ገቢ ያገኛሉ። አሁን መንግስት 2 ነገሮችን ሰጥቷል ለአምራቹ ለኤክስፖርተሩ። አንደኛው በኤክስፖርቱ ያገኘውን ዶላር የመጠቀም መብቱን ከፍ አድርጎለታል። ሁለተኛው ደግሞ በፍሎቲንግ ኤክስቼንጅ ሬቱ ደግሞ የዶላር የምንዛሪ ዋጋ ከፍ ብሏል። ስለዚህ ሰዎች በሀገር ውስጥ ከመሸጥ ወደ ውጭ ኤክስፖርት ማድረግን በከፍተኛ ደረጃ ተመራጭ አድርገውታል። ሁለተኛው ነገር ደግሞ ያው ዲማንድ በየጊዜው እየጨመረ ነው የሚሄደው። ማለት ከጊዜ ወደ ጊዜ ህዝባችን ቁጥር ባደገ ቁጥር ህዝባችን ቁጥሩ ከ120 ወደ 130 ስላደገ ብቻ ሳይሆን ወደ ቡና ጠጪነት ሌቭል የሚመጣም ወጣት ክፍልም አለ። ከህፃንነትም ከላይ ወደታቸው ወደ የሚወጣ ኤጅ ግሩፕም ኦልሬዲ እየጨመረ ስለመጣ የቡና ፍላጎትም ይጨምራል። ስለዚህ የሀገር ውስጥ ያለው ዶሜስቲክ ዲማንዱም እየጨመረ ነው የመጣው። ይሄንንም ሳቲስፋይ ማድረግ አለበት። ከዛ ደግሞ ኤክስፖርተሩ ደግሞ ያለውን ቡና በሙሉ አሟጦ ኤክስፖርት የማድረግ ፍላጎቱም ደግሞ ጨምሯል። ስለዚህ በዚህ መካከል ባላንስ ማድረግ ይፈልጋል። በዚህ መካከል ያለውን ጋፕ ማጥበብ ደግሞ ኦፖርቹኒቲ ነው በአንድ ሀገር ውስጥ። ምክንያቱም when there is always ዲማንድ እና ሰፕላይ መካከል ጋፕ ካለ ለቢዝነስ ኮሚኒቲው ለኢንቨስትመንት ኮሚኒቲው እንደ ኦፖርቹኒቲ ነው የሚወሰደው። ሰዎች እዚህ ሴክተር ላይ ኢንቮልቭ ቢያደርጉ ኤክስፖርትም ማድረግ ይችላሉ፣ ዶሜስቲክ ዲማንዱንም ሳቲስፋይ ማድረግ ይችላሉ። ስለዚህ አንደኛው በዚህ የፍሎቲንግ ኤክስቼንጅ ሬቱን ተከትሎ የመጡ የመንግስት የፖሊሲ ለውጦች ኤክስፖርቱን በከፍተኛ ደረጃ ስላበረታቱት በሀገር ውስጥ ያለው የቡና ዲማንድን ሳቲስፋይ ከማድረግ ወደ ውጭ ኤክስፖርት አድርጎ ኤክስፖርት ካደረጉት የሃርድ ከረንሲ ላይ ደግሞ ለራሳቸው ፍጆታ መጠቀም የሚችሉበት እድልም ስለተመቻቸ አብዛኛው አምራችም አብዛኛው ኤክስፖርተርም በከፍተኛ ደረጃ ኤክስፖርት ማድረግን መርጧል። አምራቾች በቀጥታ ኤክስፖርት የሚያደርጉበትን ሲስተም መንግስት ስለፈቀደ እነዚህ ሁሉ ተዳምረው ነው እንግዲህ በሀገር ውስጥ ያለውን የቡና ፍጆታ በከፍተኛ ደረጃ
ሳቲስፋይ ማድረግ አልተቻለም። ሳቲስፋይ ያላደረግሽው ዲማንድ ደግሞ ሁል ጊዜ የዋጋ ለውጥ ያስከትላል። ምክንያቱም ብዙ ሰዎች አንድን ነገር ከፈለጉት ያንን የፈለጉትን አንድ ነገር ለማግኘት ኮምፒት የሚያደርጉት በሚከፍሉት ለዛ ነገር በሚከፍሉት ዋጋ ነው። በ100 ብር ስትገዙ የነበረው ነገር ብዙ ፈላጊዎች ባሉት ቁጥር ገበያ ውስጥ ደግሞ እሱን ሰፕላይ የሚያደርገው ነገር እጥረት ባለ ቁጥር ለዛ ነገር ሰዎች የሚከፍሉት ዋጋ በከፍተኛ ደረጃ እየጨመረ ይሄዳል ማለት ነው። ስለዚህ ሰዎች በዋጋ ኮምፒት ማድረግ ይጀምራሉ ለዛ እቃ በሚከፍሉት ዋጋ። ስለዚህ አዎ እንዳልሽው ቡና ኦልሞስት ወደ 1000 ብር አካባቢ እየተጠጋ ነው በኪሎ። እንደ ትልቅ ቡና አምራች ሀገር በዓለም ላይ ቶፕ 5 ከሚባሉት ቡና አምራች ሀገራት መካከል እንዳለች ሀገር እንግዲህ ከፍተኛ የሆነ ዋጋ ነው። ከህዝቡ የመክፈል አቅም ጋር ደግሞ ትልቅ ነው። ሁለተኛው ደግሞ ህዝባችን ከቡና ጋር ካለው አታችመንት ደግሞ ለምሳሌ ምግቡን ቢተው ይመርጣል ቡና ከሚያጣ። ስለዚህ እኔም የቡና ሱሰኛ ስለሆንኩ እንትኑን አውቃለሁ ኢምፓክቱን። ስለዚህ ያው ህዝባችን ቡና አፍነጋን ጠቢና እንደሚለው ሰላሙንም ቡናውንም ወደ ማጣቱ እየተጠጋ ያለ ይመስላል። ምክንያቱም በዋጋ ምክንያት ቡና ገዝቶ መጠጣት አልቻለም። በየመንደሩ በተፈጠሩ ጎበዝ አለቆች ምክንያት ደግሞ ሰላሙን እያጣ ነው። ስለዚህ እየተቸገርን ነው የምንቀጥለው ማለት ነው። ስለዚህ የተወሰነ ማስተካከያ ይፈልጋል። ቢዝነስ ኮሚኒቲውን ወይም ደግሞ ኢንቨስተሮችን ወደዛ ሴክተር ላይ እንዲገቡና ተጨማሪ ምርት እንዲያመርቱ የተለያየ ደግሞ ይሄ ምንድነው ስታንዳርዶችን በማውጣት ከኤክስፖርት ከምናደርጋቸው በመለስ ደግሞ የተወሰነ ለዶሜስቲክ ኮንትሪቢዩት እንዲያደርጉ አምራቾቹንም ማስገደድ የሚቻልባቸውን የተወሰነ ፖሊሲ ዋይዝ ደግሞ በተለያየ መንገድ እንትን ማድረግ የሚቻል ይመስለኛል። ዋናው ነገር ከቡና ያገኘነው ገቢ ምክንያቱ ምንድን ነው ነው ዋናው ነገር። አዎ የዋጋ ልዩነት አስከትሏል። ስለዚህ የዋጋ ልዩነት ሲያስከትል ባለፈው 1.4 ቢሊዮን ዶላር አካባቢ አግኝተናል። በአሁኑ 1.2 ቢሊዮን ዶላር አግኝተናል በ8 ወር ውስጥ። ስለዚህ ይሄ ጭማሪ የተከሰተው በምንድን ነው ነው አንደኛው በዓለም አቀፍ እንትን መጨመር ነው ወይ ዋጋ መጨመር ሊሆን ይችላል፣ ተፈላጊነት መጨመር ሊሆን ይችላል። በተለያየ ምክንያቶች መዘርዘር ይቻላል እንግዲህ እና ብዙ ሪዝኖች ሊኖሩት ይችላሉ። ዋናው መሰረት ዋጋ ጭማሪዎች እኛ ሀገር ጤናማ ያልሆነ የንግድ ትስስር ነው የሚነሳ ብዙ እያልኩ ያለሁት በኤክስፖርቱ ከፍተኛ ገቢ ለማግኘታችን አንደኛው ምክንያት ብዙ በቮሊዩም ደረጃ ብዙ ቡና ኤክስፖርት ስላደረግን ሊሆን ይችላል። ወይ ደግሞ ፐር ኬጂ የሚከፈለው የቡና ዋጋ መጨመር ሊሆን ይችላል። ወይ ደግሞ አንሳቲስፋይድ የሆነ ዲማንድ ስላለ ያንን ዲማንዱን ተከትሎ የጨመረ የዋጋ ልዩነትም ሊኖር ይችላል። ስለዚህ ብዙ ሪዝኖች ሊኖሩ ይችላሉ። ኢትስ ኖት ኦንሊ ቮሊዩሙ ስለጨመረ ብቻ አይደለም፣ ኤክስፖርት የምናደርገው ቮሊዩም ብቻ ስለጨመረም ማለት አይደለም። ሌላኛው እንግዲህ ከግብርናው ጋር ተያይዞ የሚነሳው ይሄ ባክያርድ ፋርሚንግ የሚባለው የጓሮ ግብርናው። ብዙ ሰዎች የጓሮ ግብርናውን በጓሮአችሁ ቆስጣ ትከሉ፣ ሰላጣ ትከሉ ሲባል ሲያላግጥበት ታያለሽ። ግን በዓለም አቀፍ ደረጃ ባክያርድ ፋርሚንግ በተለይ በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ ያለው ነው። አሜሪካ ነገር አሁን የትራምፕ አድሚኒስትሬሽን ፕሮሞት እያደረገ ያለው ነገር ሰዎች በየጓሮአቸው የተወሰነ ነገር ቢተክሉ የራሳቸውን ፋሚሊ ቤዝ ፉድ ሴኩሪቲ ማሟላት የሚችሉበትን ሁኔታ ይፈጥራሉ የሚል አስተምሮት አለ። ስለዚህ ከጊዜ ወደ ጊዜ እንደንትን እየተደረገ እንደ ፋሽን እየመጣ የሄደ ነገር አለ። እኛ ሀገር ኦልሬዲ ድህነቱም አለብን። በድህነቱ ላይ ደግሞ ኩራትም ተጨምሮብናል። የኛ ችግሩ እሱ ነው። ምን ያህሎቻችንስ ጓሮ አለን? ይሄን ለማድረግ ማለት ያለው የተወሰነ ማድረግ የሚችለው ሲቀልድበት ነው የምታየው። እንደው እንደዚህ አይ እኔ ስፔስ የለኝም ማለት እኮ ያባት ነው። ግን በዚህ በኩል ድህነቱም አለ፣ በዚህ በኩል ረሃቡም አለ፣ በዚህ በኩል ችጋሩም አለ፣ በዚህ በኩል ደግሞ ኩራቱም አለ። ሁሉም አይቀርብን አይነት ሆነናል። ስለዚህ እሱም መታየት ይችላል። ከኢሪጌሽን ጋር ተያይዞ እንግዲህ ብዙ ነገሮች ማለት ይቻላል። ግን ከጊዜው ውስንነት አንጻር ብዙ ሳንለው እንለፍና ግን ተጨማሪ ምርታማነትን ደግሞ ለመጨመር ለምሳሌ ተጨማሪ የሚታረስ መሬትን መጨመር የሚል ነገር አንስተዋል ጠቅላይ ሚኒስትሩ። በተለይ በአሲዳማነት የተጠቁ መሬቶች አሉ። ስለዚህ እነዚህን ማከም ይፈልጋሉ። በኖራም ቢሆን የተወሰነ ማከም ይፈልጋል። እነዚህን በአሲዳማነት የተጠቁ መሬቶችን አክሞ ወደ ምርታማነት መመለስ ይቻላል። ትልቁ ደግሞ መንግስት ኦልሬዲ እየሰራበት ያለ ሜካናይዜሽን አለ። በተለይ ማሽነሪዎችን በመጠቀም እነዚህ ነገሮች አንስተዋል። ከግብርና ወደ ወጣ ስንል ኢንዱስትሪ ሴክተሩንም አንስተዋል። እንግዲህ ስቲሪንግ ኮሚቴ ማቋቋማቸውን ወደ 4 የሚሆኑ ሚኒስትሮች ከህዝብ የተነሳላቸውን ጥያቄ በተለያየ ሚዲያ ላይ ቀርቦ ሲያስረዱ አይቻሉ። እንግዲህ ካልተሳሳት ዶክተር ፍጹም የፕላኒንግ ሚኒስትር ናቸው። ዶክተር ኢዮብ የገንዘብ ሚኒስትር ዴታ ናቸው። ፕሮፌሰር ብርሃኑ የትምህርት ሚኒስትር ናቸው። እንዲሁም ደግሞ ዶክተር መቅደስ ደግሞ የጤና ሚኒስትር ቀርበው ለህዝብ ጥያቄ ምላሽ በሚሰጡበት ሰዓት ላይ ከኢንዱስትሪው ዘርፍ ላይ ለተነሳላቸው ጥያቄ
የተወሰነ ማብራሪያ ሰጥቷልና ከጠቅላይ ሚኒስትሩ ማብራሪያ ጋር የተወሰነ የሚቀራረብ ስለሆነ ብዙም ማለትም ስለማያስፈልግ ያው ስቲሪንግ ኮሚቴ በጠቅላይ ሚኒስትር ጽሕፈት ቤት ደረጃ ማቋቋማቸውንና በኢንዱስትሪው ዘርፍ ላይ ያሉ ማነቆዎችን በመለየት የመፍትሄ አቅጣጫዎችን በማስቀመጥ ችግሮች የሚፈቱበትን መንገድ ማፈላለግ ነው የዚህ ኮሚቴ እንትን ብለዋል። ስለዚህ ኢንዱስትሪ ሴክተሩን በከፍተኛ ደረጃ መነቃቃት እያሳየ እንደሆነ የምርታማነት ወይም ደግሞ የማምረት አቅሙ ከነበረበት 40% አሁን ወደ 60% አካባቢ እንዳደገ ተናግረዋል። እንግዲህ ብዙም ኢንዱስትሪው ላይ የነበሩ ችግሮች ብለው ያቀረቧቸው የውጭ ምንዛሪ አቅርቦት ችግር ነበረ ብለዋል። የኃይል አቅርቦት ችግር ነበረ ብለዋል። በከፍተኛ ደረጃ እሱን ፈተናል ብለዋል። ከመሬት አቅርቦትና ከግብአት አቅርቦት በተለይ ከብረት ከሲሚንቶ ጋር አያይዘው እነዚህን ችግሮች ለመፍታት ብዙ የተሄደ ርቀት አለ፣ ግን አሁንም እንደሚቀር ጠቅላይ ሚኒስትሩ አንስተዋል። እንግዲህ ሌላኛው ሴክተር ያነሱት የሰርቪስ ሴክተሩን ነው። ከኢትዮጵያን ኤርላይንስ ጀምረው ሺፒንግ ላይንን አንስተዋል። ኢትዮጵያን ኤርላይንስ ይሄ ቢሾፍቱ አካባቢ የሚገነባው አዲሱ ሜጋ ፕሮጀክት አለው። የሜጋ ፕሮጀክት ይመስለኛል ከአፍሪካ ዴቨሎፕመንት ባንክ ጋር በተወሰነ ደረጃ የመግባቢያ ስምምነት ላይ መድረስ ተችሏል። ገንዘቡን ፋይናንስ የሚያደርግበት ሁኔታ ካለ ተብሎ ሺፒንግ ላይንም ተጨማሪ መርከቦችን የሚገዛበትና አገልግሎቱን በከፍተኛ ደረጃ የሚያስፋፋበት ከባቡር ጋር አንስተዋል። ሌላው ደግሞ የጠቅላይ ሚኒስትሩ ትልቁ አቺቭመንት የሚባለው የዲጂታል ማርኬቱ አለ ከኢፔመንት ጋር ከካፒታል ማርኬት ጋር እነዚህ ነገሮች ብዙ አስተዋጽኦ አላቸው ለጤናማ ኢኮኖሚያችን። ሌላኛው የፋይናንሻል ሴክተሩን ነው። እንግዲህ የፋይናንሻል ሴክተሩን በአንድ በኩል ዲጂታላይዝ ማድረግ ያስፈልጋል፣ በአንድ በኩል ደግሞ ተዳራሽነቱን ማስፋት ያስፈልጋል። በዚህ ደረጃም ብዙ አስተዋጽኦ እንዳደረጉ ብዙ ለውጥ እንዳመጡም ማየት ይቻላል። ሌላኛው ደግሞ ከቱሪዝም ጋር ተያይዞ በተለይ ኒው ዴስቲኔሽኖችን በማምጣታቸው ኒው ዴስቲኔሽኖችን በመፍጠራቸው ይሄ ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለሸገር የሚሉ ፕሮጀክቶች የፈጠሯቸው ኒው ቱሪዝም ዴስቲኔሽንስ አሉ። እነሱን ተከትሎ የኢንቨስትመንት የቱሪዝም ሴክተሩን በከፍተኛ መነቃቃት እንዳሳየና በእድገቱ ከአፍሪካ ወረዲ ቀዳሚ ከሚባሉት ሴክተር ሆኗል። ማለት በእድገት እሳቸውም በምን ሊመነዘር እንደሚችል ስለገባቸው በእድገቱ ማለት ከነበረበት ደረጃ ባደገው ፍጥነት ከአፍሪካ ቀዳሚ እድገት ማስመዝገብ የቻለ ሴክተር ሆኗል ነው ያሉት። እና ብዙ ሰዎች ሚስ አንደርስታንድ እንዳያደርጓቸው ሜይ ቢ በቱሪዝም ከአፍሪካ ቀዳሚ ነን አይደለም እያሉ ያሉት። ቱሪዝማችን ከነበረበት ደረጃ አሁን በደረሰበት ደረጃ ላይ ለመድረስ በወሰደው የእድገት ሬት በዛ ከአፍሪካ ቀዳሚ ነን የሚል ነገር አንስተዋል። የወርልድ ቱሪዝም ኦርጋናይዜሽንም ይህንን በተወሰኑ ደረጃዎች ያረጋገጠበት ማስረጃዎች ማቅረብ ይቻላል። ከመልካም አስተዳደርም ጋር አያይዘው በቀበሌ ደረጃ ያሉ ሰርቪሶችን ወደ ቀበሌ ደረጃ በማውረድ ብዙ ሕዝብ በቀበሌ ደረጃ አገልግሎቶችን የሚያገኝበት ሁኔታም ለመፍጠር ተሞክሯል። እነዚህ በቀበሌ ደረጃ የሚሰጡ የመንግስት አገልግሎቶችን ወይም ደግሞ መንግስትን በቀበሌ ደረጃ ፈንክሽናል የማድረግ እንቅስቃሴ ማድረጋቸውን ተናግረዋል። በቅርብ ደግሞ ኢንትሮዲውስ የሚደረግ መሶብ አገልግሎት የሚባል ነገር ኢንትሮዲውስ እንደሚያደርጉ ያ ደግሞ በአንድ መስኮት ለህዝብ የተሟላ አገልግሎቶችን ብዙ አገልግሎቶች በአንድ ዋን ዊንዶ ሲስተም ሰርቪስ ኢንትሮዲውስ ለማድረግ የሄዱት ርቀት አለ። እንግዲህ ባለፈው ከአዘርባይጃን ጉዳይ ጋር አንስተን ያወራነው ነገር ነበረ። ምክንያቱም አዘርባይጃን ከኛ ፖለቲካ ጋር እንግዲህ በተወሰነ ደረጃ አሁን መገናኘት ጀምራለች። ስለዚህ ያን ላይ በሰራነው ሪፍሌክሽን ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባይጃን ሄደው ያደረጉት ጉብኝት ከወታደራዊ ጋር የተያያዘ አይደለም። የሄዱበት ምክንያት አላን ኔትወርክ የሚባለው አዘርባይጃን ሰርቪስ ኤንድ አሰስመንት ኔትወርክ የሚባል አለ። ስለዚህ አዛን ሰርቪስ የሚባለውን ጎብኝተው ከዛም መግባቢያ ስምምነት ፈርመው ነበረ። ዋናው የዚህ ተቋም ትልቁ እንትን ምንድን ነው? በአንድ መስኮት የመንግስት ሙሉ አገልግሎቶችን በአንድ መስኮት ለህዝብ ተደራሽ ማድረግ ነው፣ ወይም ደግሞ ለህዝብ በአንድ መስኮት አገልግሎት መስጠት ነው። ብዙ አገልግሎቶችን በአንድ ተቋም በአንድ ዊንዶ መስጠት ማለት ነው። ስለዚህ የዛ ጉብኝታቸውና የዛ መግባቢያ ስምምነታቸው ውጤት የሆነውን እንግዲህ በኢትዮጵያ መሶብ አገልግሎት የሚባል በቅርቡ እንደሚጀመር አንስተዋል። ከገቢ ጋርም አያይዘው ደግሞ በ8 ወራት ውስጥ ከ580 ቢሊዮን ብር በላይ አግኝተን ከ580 ቢሊዮን ብር በላይ ገቢ መሰብሰብ መቻሉንም አንስተዋል። ይህ ደግሞ ትልቅ ቢሆንም ካለብን ወጪ አንጻር ደግሞ የወጪ ጫና ላይ አሁንም ስቲል ያለ ነው ብለዋል። ምክንያቱም ያው ብዙ ነገሮችን በአንድ ጊዜ እየገነባ ያለ መንግስት ስለሆነ በከፍተኛ ወጪ ጫና እንደሚኖርበት ይገመታል። እንደሚሉት እንግዲህ እሳቸው በዚህ ዓመት አቺቭ እናደርጋለን ወይም ደግሞ ትልቁ ህልማችን አሁን ያቀርነው የግብር የመሰብሰብ አቅማችንን አሁን ካለበት ወደ 7% ከጂዲፒያችን 7% ግብር መሰብሰብ አለብን ብለን ነው የምናስበው። ይህ በአፍሪካ አንጻር በጣም የአነስተኛው ነው፣ ዝቅተኛው ነው ብለዋል። ከጎረቤት ኬንያ ጋር አወዳድረው ወደ 14% ወደ 15% አካባቢ የጂዲፒያቸውን ግብር እንደሚሰበስቡና እኛ 7ን ታርጌት አድርገን እየሰራን ነው፣ ስቲል ዝቅተኛ ነው የሚል ነገር አንስተዋል። እንግዲህ ገቢን መጨመር ሲባል በብዙ ታክሴሽን ሪፎርም ይፈልጋል ብለናል። የኛ ሀገር ብዙ ከታክሴሽን ጋር ተያይዞ የሚነሱ ጥያቄዎች አሉ። ብዙ ማስተካከያ የሚፈልግ ሴክተር ነው።
ስለዚህ እዛ ላይ ትኩረት አድርጎ መስራት እንደሚፈልግ አንስቻለሁ ከዚህ በፊትም። አሁንም ማንሳት የምፈልገው ገቢን ማሳደግ ሲባል ተደራራቢ ታክሶችን ግብር በሚከፍለው ኮሚኒቲ ላይ በመጣል አይደለም። አንዳንዴ ስኮፑን በማስፋትም ጭምር ነው። ከግብር ውጭ ያለው በግብር ውስጥ ካለው በጣም ይበልጣል። ግብር የሚከፍለው የማይከፍለው ከሚከፍለው በጣም ይበልጣል። ስለዚህ እነዚህ ከግብር ውጭ የሆኑ ሰዎችን በማካተት ተጨማሪ ግብር ከፋዮችን በማምጣት እንጂ ተደራራቢ ግብሮችን በመጣል ወይም ደግሞ ተደራራቢ የሆኑ የግብር መጠንን ሬቱን በመጨመር ምናምን የሚፈጠሩ ነገሮች ሜቢ ለኢኮኖሚያችንም ለፖለቲካችንም ጤናማነት ትንሽ ቻሌንጂንግ ስለሚሆኑ መንግስት ተደራራቢ ግብሮችን በመጣል ሳይሆን ወይም ደግሞ ሬቱን በመጨመር ሳይሆን ከግብር ሲስተም ውጭ ያሉ ግብር መክፈል የሚገባቸውን ነጋዴዎች በአግባቡ መክፈል ያለባቸውን በአግባቡ በማስከፈል በእንደዚህ አይነት መንገድ የገቢ መጨመር ይቻላል ብዬ አስባለሁ። ሌላው ያነሱት እንግዲህ ከዕዳ ሽግሽግና ድርድር ወደ ጋር አያይዞ ያሉት ነገር አለ። ብዙ ሰዎች እንግዲህ እሳቸው እንዳሉት ከሆነ በዚህ ብዙ የዕዳ ሽግሽግ ድርድር ስናደርግ ቆይተናል። አሁን ኦልሬዲ ወደ መግባባቱ ወይም ደግሞ ወደ መቋጫው ተቃርበናል ብለዋል። በዚህም የዕዳ ሽግሽግ ውስጥ ወደ 3.5 ቢሊዮን ዶላር ሴቭ ማድረግ ችለናል ብለዋል። እንግዲህ ያው እንደሚታወቀው ብዙ ጊዜ ሰዎች የዕዳ ሽግሽግ ሲባል ምን እንደሆነም አንደርስታንድ ስለማያደርጉ በዚሁ ነክቼው ልለፍ። ለምሳሌ አብዛኛው የኛ ሀገር በተለይ ከጠቅላይ ሚኒስትር አብይ አህመድ መንግስት በፊት የነበረው የኛ ሀገር ሁኔታ ኮሜርሻል ሎኖችን ነበር ብዙ ጊዜ የምንወስደው። ኮሜርሻል ሎኖች በራሳቸው ኤክስፔንሲቭ ናቸው፣ ሜንቴን ለማድረግ ማለት ነው። ሰርቪስም ለማድረግ ኤክስፔንሲቭ ናቸው፣ ወለዳቸውም ከፍተኛ ነው። ስለዚህ እነዚህ ኮሜርሻል ሎኖች ደግሞ ወስደን የሰራናቸው ፕሮጀክቶች ደግሞ ኢኮኖሚካሊ አብዛኞቹ ፊዚብል አይደሉም፣ ወይም ደግሞ ለታለመለት ዓላማም አልዋለም የተበደርነው ገንዘብ። ስለዚህ ወደ አበዳሪዎቻችን ቀርበን ዕዳ ሽግሽግ እንዲደረግልን ጠይቀን፣ የዕዳ ሽግሽግ ባይ ኔቸር ምን ማለት ነው? ተርሙ ላይ ሪኔጎሽት ማድረግ ማለት ነው። ለምሳሌ ስትበደሪ የተቀመጡ ተርሞች አሉ፣ የተስማማሽባቸው ስምምነቶች። ስለዚህ እሱ ላይ ከእንደገና ተመልሰን ሪኔጎሽት የማድረግ ነው እንግዲህ ዳግም የመደራደር ያኔ በነበረው ሁኔታ ሳይሆን አሁን ባለው ነባራዊ ሁኔታ ላይ አሁን ሀገሪቷ ካለባት ጫና አንጻር አሁን ካለው የዓለም ነባራዊ ሁኔታ አንጻር ታይቶ በተርሙ ላይ ሪኔጎሽት የማድረግ እንቅስቃሴ ነው እንግዲህ ማድረግ ነው የሚባለው። ስለዚህ በዚህ ውስጥ ምንድን ነው የሚደረገው? ብዙ ጊዜ ኢንተረስቱ ሬዲዩስ ሊደረግ ይችላል፣ ፔመንት ፔሪዮዱ ኤክስቴንድ ሊደረግ ይችላል፣ ወይ ደግሞ ከፕሪንሲፓሉ ላይ ወይ ደግሞ ከተበደርሹ ገንዘብም ላይ የተወሰነ ሪዳክሽን ሊኖር ይችላል። ስለዚህ ይሄም በጥሩ መንገድ እየሄደ እንደሆነ ከሪዘርቭ ጋር አያይዟል። እንግዲህ አንድ ኢኮኖሚ ጤናማ ነው ተስፋ አለው የሚባለው ደግሞ ሪዘርቭን አንስተው ነው። ሪዘርቭም ላይ ኢትዮጵያ በታሪኳ አሁን ባለን አቅም አሁን ባለው ደረጃ ሪዘርቭ ኖሯት አያውቅም የሚል ነገር ተናግሯል። ይህ ደግሞ በአይኤምኤፍም ሪፖርት በተለይ ባለፈው የአይኤምኤፍ ዳይሬክተር የሆኑት ክሪስቲና ጆርጂዬቫ ኢትዮጵያን በጎበኙበት ሰዓት ላይ ከእሳቸውም ከጉብኝታቸው በፊት ተቋማቸው ባወጣውም ሪፖርት የኢትዮጵያ የሪዘርቭ መጠን ከጊዜ ወደ ጊዜ በከፍተኛ ደረጃ እያደገ እንደሆነ ጠቅሰዋል። ስለዚህ ይህም ሰፖርትድ የሆነ እንትን ያቀረቡት ከኤክስፖርት ጋር ማያይዞ የሚያነሱት ነገር አለ። ኤክስፖርት ሴክተሩ በተለይ ወደ 4.5 በኮሚዲቲ በሸቀጥ ደረጃ ኤክስፖርት ካደረግነው 4.5 ቢሊዮን ዶላር አካባቢ አግኝተናል ብለዋል በ8 ወር ውስጥ። ይህ ደግሞ በ10 ዓመቱ እቅድ ጋር የተቀራረበ እንደሆነ ተናግረዋል። የሰርቪስ ሴክተሩ ኤክስፖርት ያደረገው ወደ 4.7 ቢሊዮን ዶላር አካባቢ እንደሆነ ተናግረዋል። ሰርቪስ ሴክተር እንግዲህ ሲባል ቅድም የዘረዘር ናቸው ከኤልፓ ኤክስፖርት የሚያደርገው ኢትዮጵያን አየር መንገድ፣ የተለያዩ እንደዚህ አገልግሎት ኤክስፖርት የሚያደርጉ ተቋማት ማለት ነው። ከሬሚተንስ ኦልሞስት ወደ 3.7 ቢሊዮን ዶላር አካባቢ እንደተገኘ ተናግረዋል። የፎሪን ዳይሬክት ኢንቨስትመንት ወይም ደግሞ ቀጥተኛ የውጭ ኢንቨስትመንትም ወደ 2 ቢሊዮን ዶላር አካባቢ እንደተገኘ ተናግረዋል። እና ሌሎች አማራጮችም እንደዚሁ የኢትዮጵያ የፎሪን ከረንሲ ሶርስ እንዳሉ አስረድተዋል። ኢምፖርታችን ደግሞ ወደ 10.5 ቢሊዮን ዶላር አካባቢ እስካሁን ድረስ ወጪ እንደተደረገ፣ ከዚህ ውስጥ አብዛኛው ለማዳበሪያ፣ ለመድኃኒት እና ለፊውል ለምናምን ነው የሚል ነገር አንስተዋል። ከኢንፍሌሽን ጋር አያይዘው ከ29% ወደ 15% መውረዱንም አቅርበዋል። የምርት መጨመር የተለያዩ ምክንያቶችን አንስተዋል። ከኢንፍሌሽን ከዜጎች ኑሮ ጋር ማመጣጠን እንጂ ዜሮ ማድረግ ኢኮኖሚን ይጎዳል የሚልም ነገር ተናግረዋል። ይህም ኢኮኖሚካሊ በኢኮኖሚ አይዲዮሎጂ ወይም በኢኮኖሚ ፍልስፍና ውስጥ ሰፖርትድ ነው። ምክንያቱም ዜሮ ኢንፍሌሽን ባለበት ሀገር ላይ አምራቹ የሚበረታታበት ሁኔታ የለም። ስለዚህ ዋናው ነገር በዜጎች ኪስና በዜጎች የኑሮ ወይም የገቢ ደረጃና በኢንፍሌሽን መካከል ያለውን ማመጣጠን ነው። እሱ ነው ትልቁ ነገር። ሰብሲዲንም አንስተዋል። እንግዲህ ብዙ ጊዜ እኔ ሰብሲዲን ፕሪፈር ማድረግ ሰው አይደለሁም ወይም ደግሞ ሪኮመንድ ማድረግ ሰው አይደለሁም። ግን
ከሰብሲዲ ጋር አያይዘው በተለይ ማዳበሪያ ላይ ለምሳሌ ወደ 84 ቢሊዮን ብር አካባቢ እንደደጎሙና ፐር ኩንታል ለምሳሌ ወደ 3700 ብር አካባቢ መደጎማቸውን አንስተዋል። ነዳጅ ላይ ወደ 72 ቢሊዮን ብር አካባቢ እንደደጎሙና በዓለም አቀፉ ገበያ እንደ ምሳሌ ያነሱት ቤንዚል 129 ብር ነው እየገዛን ያለ ነው ብለዋል። እየሸጥን ያለ ነው 101 ብር አካባቢ ነው ብለዋል። ስለዚህ ወደ 28 ብር አካባቢ እንደሚደጉሙ ሌሎችም ነጭ ናፍጣን ነጭ ጋዝን ምናምንም ጨምሮ እንደዚሁ አይነት ድጎማዎችን የሚያደርጉ ተናግረዋል። ከማዳበሪያ ጋር ተያይዞ ደግሞ ያው የፖለቲካውን ጫናው አንስተዋል ጠቅላይ ሚኒስትሩ። ወደ ፍላጎቱ ወደ 24 ሚሊዮን ኩንታል አካባቢ ማዳበሪያ ፍላጎት በሀገር ውስጥ እንዳለ ከዚህ ውስጥ በየቀኑ 150 ሺህ ኩንታል ወደ ሀገር ውስጥ ትራንስፖርት እያደረጉ እንደሆነው ግን ይህንን ወደ ሀገር ውስጥ የሚደረግ ማዳበሪያ ትራንስፖርትን ግን በከፍተኛ ደረጃ የመከላከያ ኃይሉ እያጀበ ካልሆነ በስተቀር ማጓጓዝ የማይቻልበት ሁኔታ ላይ መድረሱን አስረድተዋል። በአማራ ክልል ብቻ ወደ 7000 ትራኮች በመከላከያ ታጅበው ለገበሬው ማዳበሪያ ማድረስ አስገዳጅ ሁኔታ ተፈጥሯል። ይህም ኦልሬዲ ወጪ ነው ብለዋል። ፈርቲላይዘር ፋክተሪ ለመገንባት ወይም ደግሞ የማዳበሪያ ማምረቻ ፋብሪካ ለመገንባት ጥረት እንዳሰቡና ይህም ጥናት አድርገው ከ2.5 እስከ 3 ቢሊዮን ዶላር አካባቢ ኮስት እንደሚያደርግ በጣም ከፈጠነ በ3 ዓመት ውስጥ ሊጠናቀቅ እንደሚችል ግንባታው በሚቀጥለው ዓመት የተግባር እንቅስቃሴ እንጀምራለን የሚል ነገር አንስተዋል። ሁለተኛው ህዳሴ ሊሆን ይችላል የሚል ነገር አንስተዋል። እንግዲህ ከማዳበሪያ ጋር ተያይዞ ትልቁ ነገር ኢትዮጵያ ውስጥ ጋዝ የግድ ማግኘት ይኖርብሻል። አንደኛው የሚያስፈልግሽ ማዳበሪያ ለማምረት ጋዝ ነው። ካልሆነ ደግሞ ይሄ ሊኩፋይድ የሆነ ጋዝ ኢምፖርት ማድረግ ይኖርብሻል። ስለዚህ ማዳበሪያ ፋብሪካ መገንባት እንደሚባለው ብዙ ሰዎች የዚህን ያህል አድካሚ ከሆነ የዚህን ያህል ወጪ የሚያስወጣ ከሆነ የዚህን ያህል ወደ 100 ቢሊዮን ብር አካባቢ ምንደጉም ከሆነ ለምን ማዳበሪያ ፋብሪካ አንገነባም የሚል ጥያቄ ያነሳሉ። ስለዚህ ከኢንግሪዲየንት ዋይዝ ብዙ ከፍተኛ ኢንቨስትመንት ብቻ ሳይሆን የሚፈልገው ከፍተኛ የጥሬ ዕቃ ፍላጎትም ስላለ ቻሌንጂንግ ያደርገዋል ግንባታ ማድረጉ። ከኢምፕሊመንት ጋር አያይዘው እንግዲህ ወደ 3 ሚሊዮን ሰው አካባቢ የስራ እድል እንደፈጠሩ ተናግረዋል። በሀገር ውስጥ በውጭና እዚሁ ሀገር ውስጥ ቁጭ ብሎ ደግሞ ለውጭ በሚሰሩ እንትኖች እንትን አድርገዋል። እንግዲህ በፖለቲካችን ውስጥ ለውጭ ሀገር የሚሰሩትን አካቷቸዋል ወይስ አላካተቷቸውም የሚለውን እነሱም ግን እዚህ ጋር አፈወርቅ በተለይ ደግሞ የስራ አጥ ቁጥር በየጊዜው እየጨመረ እንደሚመጣ አንዳንድ የመንግስት ኃላፊዎችም ሲናገሩ እንሰማለን። ይሄ ቁጥር ኬት መጣ የሚባል ነገር አለ። ትንሽ የመጋነን ነገር የለም። ምክንያቱም መሬት ላይ የምናየው ብዙ ስራ አጥ አለና የትኛው ጋር ነው? መንግስትም እንግዲህ በቅርብ ጊዜ ቅጥር እንዳቆመ የቅጥር ላይ ብዙ አክቲቭ እንዳልሆነ እያየን ያለ ነው። ይሄ በሀገር ውስጥ የተደረገው 2.8 ሚሊዮን የስራ ቅጥር በምን ደረጃ ተገምግሞ ነው ለሪፖርት የቀረበው? በውጭ ሀገር ያውሳቸውን ብለዋል። ወደ 300 ሺህ በላይ ስራ እድል ፈጥረናል ብለዋል። ምናልባት የስራና ክህሎት ሚኒስቴር ተቋቁሞ መዝግቧቸው እንኳን ወደ ውጭ ለስራ እድል ሊልካቸው ያሰባቸውን ሰዎች እስካሁን እንዳልጠራ ቅሬታ ሲያቀርቡ በቅርቡ ሰምተናል። የተወሰኑ ሰዎች ብቻ ናቸው የሄዱት ከተመዘገቡት ውስጥ። እነዚህን ሁሉን አንድ ላይ አምጥተን ብናየው ከምን አንጻር ነው ጠቅላይ ሚኒስትሩ 2.8 ሚሊዮን ሰው ስራ እድል ተፈጥሮለታል የተባለው? ትልቁ ችግር እንዴት መሰለሽ፣ ማለት የተከመረ ወይም ደግሞ የተወዘፈ ከፍተኛ የሆነ የስራ አጥ ክምችት አለ እዚህ ሀገር ላይ። ስለዚህ ይሄ ቁጥር በቁጥር ደረጃ ካየነው ነው ትልቅ የሚመስለን። ካለን ውዝፍ የስራ አጥ ቁጥር አንጻር ከታየ ግን በጣም ዝቅተኛ ቁጥር ነው። ሜቢ በተወሰነ አንድ ኩንታል ጤፍ ላይ ሄደሽ አንድ ማንኪያ ጤፍ ብታነሺ በኩንታሉ ላይ የሚያሳየው ያቺ አንድ ማንኪያ መጉደሏን አይደለም ኩንታሉን ለሚያይ ሰው። እቺ ማንኪያዋን ይዞ ሄዶ ጠረጴዛ ላይ አድርጎ ደግሞ ለቆጠራት ሰው በጣም ብዙ ነው። ሜቢ በመቶ ሺዎች የሚቆጠር ሊሆን ይችላል። ስለዚህ እኔ 100 ሺህ ጤፍ ዘለላዎችን ወስጃለሁ ብዬ ሪፖርት ሳደርግ 100 ሺህ በሚለው በቁጥር ደረጃ ካለ ትልቅ ነው። በኩንታሉ ደረጃ ካየ ነው ግን አንድ የሙላ ነስረዲን ታሪክ አለ እና ወንዝ ማዶና ወንዝ ማዶ የቆሙ ሁለት ሰዎች፣ ሙላ በዚህ በኩል ቆሟል፣ ያደርጋይ በዛ በኩል ቆሟል እና ሙላ በዚህ በኩል ቆሞ ያኛው ሰውዬ ሙላን ይጠይቀዋል። ሙላ መሻገር ፈልጌ ነበር እንዴት ልሻገር ይለዋል። ስለዚህ ሙላ የሚለው ምንድን ነው? ተሻግረሃል እኮ ይለዋል። ምክንያቱም ለሙላ ፖይንት ኦፍ ቪው ያ ሰውዬ ተሻግሮ ነው በዛ በኩል ያለው። ምክንያቱም ሁለቱም በተቃራኒ ሳይድ ስለቆሙ አንደኛው ተሻግሮ እንዳለ ነው የሚያውቀው። ስለዚህ ዋናው መሰረታዊ ነገር ኩንታሉን እያየነው ከሆነ ኩንታሉ ላይ ከፍተኛ የተጠራቀመ የተከማቸ የስራ አጥ ቁጥር አለ። ከኩንታሉ ላይ በማንኪያ ወስደን ከቆጠር ነው ደግሞ በማንኪያው በቁጥር ስናስቀምጠው 100 ሺህ 200 ሺህ 300 ሺህ ልንል እንችላለን። ቅድም እንዳልነው 2 ሚሊዮን 3 ሚሊዮን ልንል እንችላለን። ዋናው ነገር የትኛውን ነው እያየን ያለ ነው ነው። በሪፖርት ውስጥ የሚካተተው የተፈጠረው የስራ እድል ነው። ከዛ እንትኑሳ ስንት ነው? ቶታል አንኤምፕሎይድ የሆነው ኮሚኒቲ ወይም ቮሊዩሙ ስንት ነው? ከስንቱ ላይ ነው? ስንት ነበረን? ለምሳሌ በተለያዩ በአሜሪካ ባደጉ ሀገሮች ዴይ ቱ ዴይ የስራ አጥ ቁጥሩ ይታወቃል።
በእድሜም ወደ ስራ ለአቅመ ስራ የደረሰውም ወደዚህ ጆይን ያደርጋል። የተከመረውም በፊት ያለውም ሁሉም ይታወቃል። ኤግዛክት ቁጥሩ አሁን ኤቭሪ ሚኒት ይቀያየራል። ስለዚህ ምን ያህል የስራ አጥ ነው ያለን የሚለው ስላልተጠቀሰ ብቻውን ይሄን ያህል ስራ ፈጥረናል፣ ለዚህ ያህል ሰው የስራ እድል አድርገናል ሲባል ብዙ ሊመስለን ይችላል። ከተከመረው አንጻር ግን ካየነው ኩንታሉ ላይ ሄደን ቆመን ካየነው ግን ይሄ ቁጥር በጣም ምክንያቱም ኦልሞስት በትንሹ 20-30% አካባቢ ሰው ስራ መስራት እየቻለ ያለ ስራ ቁጭ ያለበት ሀገር ነው። ስለዚህ ይሄንን ቁጥር ወስደሽ ከዛ ይሄንን ስትቀንሽለት ብዙም ለውጥ እንትን ልትይ አትችይም። ግን በመንግስት ደረጃ የዚህን ያህል የስራ እድል ከተፈጠረ መንግስት በሚያውቀው የዚህን ያህል ከተፈጠረ በየመንደሩ ደግሞ የዕለት ጉርሱን ለመሸፈን ደግሞ የሚሰራም ሰው አለ። ስለዚህ ብዙ እንትኖች አሉ። ግን ዋናው ነገር ክምሩ ብዙ ነው። የስራ አጥ ቁጥሩ በጣም ትልቅ ነው። በጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡም የተከመረ ውዝፍ የስራ አጥ አለ። በየአመቱ ከዩኒቨርሲቲዎች በ500,000 አካባቢ ሰው ተመርቆ ወደ ስራው ኮሚኒቲ ይመጣል። በእድሜ ወደ ላይ ደግሞ መጥቶ ለአቅመ ስራ የሚደርስ አለ። ይሄ ሁሉ እየጨመረ ነው ይመጣል። ስለዚህ ከዛ ላይ በማንኪያ እየቆነጠርን ነው እንግዲህ መፍትሄ እየሰጠን ያለ ነው ማለት ነው። ስለዚህ ሜቢ ከዛ አንግል መታየት የሚችል ይመስለኛል። እንግዲህ እሳቸው ብለዋል ብዙ ጊዜ ልማቱ መኖሩን አለመኖሩን በብዙ መንገድ ማየት ይቻላል የሚል ነገር አንስተዋል። ከዚህ ተነስተን ካዛንቺስ ብንሄድ ከ4 ኪሎ ካዛንቺስ ባለው እድገታችን ምን ያህል እንደሆነ ማየት እንችላለን ብለዋል። ለዚህ ብዙ ሰዎች ሜቢ የሚሉት አዲስ አበባ ላይ ያለው እድገት ለሌሎቹ ምንም ማሳያ ሊሆን አይችልም የሚል ነገር ሊያነሱ ይችላሉ። ግን ወደ ገበሬ ማሳም ስትሄጂ በገበሬው ማሳ ላይ የምታዩ የስንዴ ዘለላ አዲስ አበባ ውስጥ የምታያቸው የፎቅ ዘለላዎች ጋር እያነጻጸርሽ ማየት ነው። በተወሰነ ደረጃ እድገቱ አለ፣ ግን በበቂ ደረጃ ነው ወይስ አይደለም የሚለው ነገር በብዙ መንገድ ይታያል። ስለዚህ እሳቸው የሃውሲንግ ፕሮጀክቱን አንስተዋል። በ15 ዓመት በኢህአዴግ የስልጣን ዘመን የተሰራውና ባለፉት 5 ዓመታት የተሰሩት በቁጥር እንደሚበላለጡና በእሳቸው የስልጣን ዘመን የተሰራው የሃውሲንግ ፕሮጀክቶች በ160,000 በላይ ቤቶችን አልምተው ማድረሳቸውን ተናግረዋል። ኮሪደር ዴቨሎፕመንት ላይ የተወሰኑ ጥያቄዎች ተነስተዋል። በተለይ ሪቨርሳይድ ፕሮጀክቱ ላይ በተለይ የሀገር ሰው የሆኑት የኮንሶ የሀረርጌ አካባቢ ሰዎች የሪቨርሳይድ ፕሮጀክቱን በበላይነት እየመሩት እንደሆነ ምክንያቱም ከአካባቢያቸው አንጻር እርከኖችን በመስራት የተካኑ ሰዎች ስለሆኑ እነሱ እየሰሩት ያለው ተአምራዊ የሚመስሉ ነገሮች አሉ። ዋናው ነገር መታወቅ ያለበት ማንኛውም እድገት በሀገር ደረጃ እንደኛ ሀገር ለምሳሌ ያደገ ሀገርና ያላደገ ሀገር ውስጥ ያደገ ሀገር ውስጥ በጣም ወይም የበለጸጉ በሚባሉት ሀገር ውስጥ እድገት ፔንፉል አይደለም። ባላደገ ሀገር ውስጥ ግን እድገት ፔንፉል ነው፣ ዋጋ ያስከፍላል። አንዳንዴ ወገብን ማሰር ይፈልጋል፣ አንዳንዴ ረሃብን መቻል ይፈልጋል፣ አንዳንዴ ህመምን መቻል ይፈልጋል። ምክንያቱም ያላደገ ሀገር ሲሆን ምክንያቱም እያንዳንዱን ነገር መግፋት ይኖርብሻል። ማለት ሁሉ ነገር አልጋ ባልጋ ሆኖ አይደለም። ለምሳሌ ኮሪደር ስትሰሪ ምትክ መሬት ስለሰጠሽው ካሳ ስለሰጠሽው ሁሉ ነገር ደስተኛ ነው ልክ ይሆናል ማለት አይደለም። ብዙ የሚያዝን አለ፣ ብዙ የሚሰበር ሰው አለ። ሜቢ አንዳንዴ እንደሚባለው ነው መንገድ ላይ ስትሄጂ በእግርሽ ረግጠሽ የምትገያት ጉንዳን ለአንቺ ምንም ላትሆን ትችላለች። ሜቢ ያቺ ጉንዳን ቤቷ ሚስት ልጅ ያላት ጉንዳን ከሆነች በትንሹ ነው ከተባለ ለዛ ቤተሰብ ግን ሜቢ ዓለም ተደፍቶበት ሊሆን ይችላል። ስለዚህ ሜቢ አንዳንዴ በሳናይ የምናስቀይማቸው ሳናይ መንጎዳቸው በጣም ብዙ ነገሮች አሉ። ያላደገ ሀገር ለማሳደግ የሚደረግ ጥረት ዋጋ ያስከፍላል። ዋጋ የሚከፍለው የመንግስት አመራሩ ምናምን ብቻ አይደለም። አብዛኛው ዋጋ የሚከፍለው አብዛኛው ይሄ ሰፊ የምንለው የህብረተሰብ ክፍላችን ነው። ስለዚህ መቻል አለብን። ነገ የተሻለ ቀን ለማምጣት ስንል ዛሬ መቻል ያለብን ረሃቦች፣ መቻል ያለብን ንዴቶች፣ መቻል ያለብን መንገላታቶች፣ እንግልቶች ይኖራሉ። መንገድ ለመስራት ስትይ መንገድ ትዘጊያለሽ። መንገድ ስትዘጊ ትራፊክ ይጨናነቃል። ትራፊክ ሲጨናነቅ ፊውል ኮንሰምፕሽን የመኪኖች ይጨምራል። እንደዚህ አይነት ነገሮችን መቋቋም ይፈልጋል። ስለዚህ ለእኔ ባላደጉ ወይም ደግሞ ይሄ ዴቨሎፒንግ በሚባለው ወርልድ ውስጥ ዴቨሎፕመንትን ለማምጣት ኢትስ ፔንፉል። አፈጻጸሙስ በተለይ እሳቸው ብዙ ጊዜ ጠቅላይ ሚኒስትሩ ሲናገሩ እንደ ኬት መጣ የሚባለው እኮ ሰው መሬት ላይ ያለውን እውነታ ስለሚያይ ነው። አንዳንዴ ለእሳቸው የሚቀርበው ሪፖርት እንግዲህ የሚጨማመርበትም የሚቀነስም ነገር ይኖረዋል። አፈጻጸም በተለይ ከኮሪደር ልማት ጋር ተነስቶ ህዝባችን አንዳንድ ቦታ ላይ የሰውነት ክብራቸው እስኪገፈፍ ድረስ በካቢኔዎች፣ በፖሊስ፣ በጸጥታ ኃይሎች፣ በሚሊሻዎች እየተንገላቱ እየተሰደቡ እየዛቱባቸው ቤታቸውን ያፈረሱባቸዋል። አፈጻጸሙ ነው ሰውን እያማረረ ያለው እንጂ የትኛውም ኢትዮጵያዊ ለልማት ቤቴ ለምን ፈረሰ ብሎ የተናገረ የለም። ግን ዛሬ መጥቶ ተነስ ነገ ትነሳለህ እንደዚህ ምንድን ነው ካልክ ከላይ መጣ ትእዛዝ ነው ይልሃል። ሁሉንም ችግር ወደ ላይ ነው የሚወስዱት። እሳቸው ደግሞ የሚያመጡትና የሚያቀርቡት ሪፖርት ሲታይ ደግሞ እንዲህ ከሆነ እኮ ትክክል ነው የሚያስብል ነገር ነው። አፈጻጸም ላይ ግን ብዙ ጉዳቶች ደርሰዋል ህዝቡ ላይ። ከኮሪደር ልማት ጋር ተያይዞ አዎ ብዙ ነገሮች ለህዝብ ምቹ የሆነ የመኖሪያ ኤንቫይሮንመንት ለመፍጠር ምናምን ተብሎ እንደሚሰሩ ይታወቃል። ህዝብን ስታንገላችሁ ህዝብ እነዚህን ፕሮጀክቶች
የመንገላታቱ ሐውልት አድርጎ ይወስዳቸዋል። ለምሳሌ አንዳንዴ ብዙ ቦታ ላይ እንደምሳሌ አንስቼዋለሁ። ለምሳሌ ወደዚህ ወደ አርሲ መስመር ስትሄጂ ደርግ እያስገደደ ገበሬውንም በሚችለው ካድሬውም እያስደበደበ ያስተከላቸው ዛፎች ነበሩ። ደርግ ሲወድቅ ህዝቡ ወጥቶ እነዛ ዛፎች ላይ ነው ቂሙን የተወጣው። አንዳንዴ ልማትም ቢሆን ህዝቡን እንግልት በቀነሰ ደረጃ ማለት ካድሬዎቻችን ከሁሉ ነገር ንጹህ ናቸው ማለት አይደለም። በወረዳ በቀበሌ ያሉ አመራሮች ከሁሉ ነገር ንጹህ ናቸው ማለት አይደለም። የህዝብን ምሬት መቀነስ በሚቻልበት ልክ መቀነስ ያስፈልጋል። ግን የህዝብን ምሬት፣ የህዝብን እንግልት፣ የህዝብን መሰቃያት ዜሮ ማድረግ ነው አይቻልም። ምክንያቱም እያንዳንዱ የምታደርጋት ነገር ይሄ በሞራሊቲ ቲዎሪ አለ አይደለም። ስለዚህ እኔ እስከሚገባኝ ድረስ የህዝብ አይማረርም ማለት አይቻልም። በብዙ መንገድ ህዝባችን ይማረራል፣ በብዙ ነገር። ግን በአንዳንድ በኩል ላይ ህዝብም አመራር ብቻ ሳይሆን ህዝብም ዋጋ መክፈል አለበት። ምክንያቱም የተሻለ እኔ አሁን ለምሳሌ ብትጠይቅኝ ዛሬ የተሻለ ሀገር ገንብቼ ለልጆቼ ማስተላለፍ እፈልጋለሁ። ማንም ሰው ኦልሬዲ እንደዛ ነው ማሰብ ያለበት። በተቻለው መጠን ዋጋ መክፈል ካስፈለገ፣ መንገላታት ካስፈለገ፣ መሰቃያት ካስፈለገ ቅድም እንዳልኩት ነው ባደጉት ሀገራት፣ በበለጸጉት ሀገራት ለእያንዳንዱ ግለሰብ መጠንቀቅ ያስፈልጋል፣ ግዴታ ነው። በእኛ ሀገር ውስጥ ግን ለምሳሌ ይሄ በሞራል አስተምሮ ውስጥ የሞራሊቲ ቲዎሪ ውስጥ ሁለት ነገሮች አሉ። ኮንሲኩዌንሻሊስት ሞራል ቲዎሪ የሚባልና ምንድን ነው የሚባለው? አንደኛው ካታጎሪካል ሞራል ሪዝኒንግ የሚባል አለ። በሞራል ሪዝኒንግ ውስጥ ማለት ነው አንድ ነገር ሞራሊ ጀስቲፋያብል የሚሆነው በሁለት መንገድ ነው ይላሉ ሳይንቲስቶች ሲከራከሩ። አንደኛው ኮንሲኩዌንሻሊስት የሚባል ሞራል ሪዝኒንግ ቲዎሪ አለ። ኮንሲኩዌንሻሊስት ምንድን ነው? ያደረግሽው ነገር ትክክል ነው ትክክል አይደለም የሚለው የሚወሰነው ኮንሲኩዌንሱ ታይቶ ነው ይላሉ። ኮንሲኩዌንሱ ምን ኮንሲኩዌንስ አስከትሏል? አሁን ለምሳሌ አንድ የሃርቫርድ ዩኒቨርሲቲ ፕሮፌሰር የሆነ ሰው ሲያስተምር ምን የሚል ነገር ያነሳል? አንድ ሰው 5 ሰዎች የተለያየ ኦርጋን ይፈልጋሉ በህይወት ለመቆየት። የተለያየ ሰውነት አካላቸው ተጎድቶባቸው ሆስፒታል ይመጣሉ 5 ሰዎች። አንደኛው ሜቢ ኩላሊት ይፈልጋል፣ አንደኛው ጉበት ይፈልጋል፣ አንደኛው ሜቢ ሰም አንጀት ሊፈልግ ይችላል፣ አንደኛው ጣፊያው ሊፈልግ ይችላል፣ አንደኛው ልብ ሊፈልግ ይችላል። ስለዚህ እነዚህ ሰዎች ኦርጋን ይፈልጋሉ። ሌላ አንድ ክፍል ውስጥ ደግሞ አንድ ሰውዬ ጤናማ ቼክአፕ ሊያደርግ የመጣ ሰውዬ አለ። ያ ጤናማ ሆስፒታል ውስጥ ቼክአፕ ለማድረግ የመጣው ሰውዬ ወረፋ እስኪደርሰው ድረስ ናፕ አድርጓል። አሁን ለምሳሌ ሄዶ ያንን ሰውዬ በመግደል ከዛ ሰውዬ ውስጥ ኦርጋኖችን ወስደሽ ለነዛ ሰዎች ብታደርጊላቸው 5 ሰው ህይወት ዳነ፣ ግን አንድ ሰው ህይወት ቀጠፍሽ። ስለዚህ በእነዚህ በኮንሲኩዌንሻሊስት በሆነ ሞራል ሪዝኒንግ የአንድ ሰው መስዋዕትነት ለ5 ሰው ህይወት ለማትረፍ ጀስቲፋያብል ነው ይላሉ። ዲያደር ሴናሪዮ ደግሞ ካታጎሪካል ሞራል ሪዝኒንግ የሚባላል። ተግባሩ ላይ ነው ፎከስ የምናደርገው የሚባልበት። ተግባሩ ማለት ምንድን ነው? በቃ ለ100 ሰውም ይሁን ለ1000 ሰውም ይሁን ያንን ሰውዬ መግደል በተግባር ደረጃ ካታጎሪካሊ ሮንግ ነው፣ ስለዚህ ተቀባይነት የለውም የሚሉም ሰዎች አሉ። አሁን እኛ ባለንበት ነባራዊ ሁኔታ ማጆሪቲውን በተለይ ደግሞ ቀጣዩን ትውልድ እኛ እያሳለፍንበት ያለነውን የድህነት አዘቅት እንዳያ የምንፈልግ ከሆነ ፎር ደ ማጆሪቲ ፎር ደ ግሬተር ጉድ የተወሰኑ ሰዎችን ማስኮረፍ፣ የተወሰኑ ሰዎችን ማስቀየም ግዴታ የሚሆንበት ሁኔታ ይፈጠራል። ስለዚህ አንዳንዴ ኮንሲኩዌንሻሊስት መሆን ተገቢ ነው፣ አንዳንዴ ደግሞ ካታጎሪካል መሆን ተገቢ ነው። ካታጎሪካሊ ሮንግ የምንላቸው በሞራል ደረጃ በቃ በልዩነት ይሄን በምንም አይነት ምክንያት አሁን ለምሳሌ በምንም አይነት ሪዝን ሙስና መብላት ካታጎሪካሊ ሮንግ ሞራሊ ጀስቲፋይብል አይደለም። በቃ በምንም አይነት መንገድ ገቢ ስለሌ በቂ ደግሞ ስላልከፈልኩት ነው ወይ ደግሞ ልጁ ታሞበት ነው ለልጁ ትምህርት ቤት የሚከፍለው ቸግሮት ነው ምናምን ሊባል አይችልም። ካታጎሪካሊ ሮንግ ነው። ምክንያቱም ሙስና እየተቀበልሽ ያለሽው በድህነት እየማቀቀ ካለ ህዝብ ላይ ስለሚሆን ማለት ነው። ስለዚህ አንዳንዴ ካታጎሪካሊ ሮንግ ሞራል ካታጎሪካሊ የሆነ ሞራል ሪዝኒንግ ሜቶድን መጠቀም ይቻላል። ግን አንዳንዴ ደግሞ ኮንሲኩዌንሻሊስት መሆን ያስፈልጋል። የተሻለ ከተማ ለመፍጠር፣ የተሻለ ክልል ለመፍጠር፣ የተሻለ ሀገር እንዲኖረን ከፈለግን ዋጋ መክፈል ያስፈልጋል። ለምሳሌ አሴ ፍሪ ለንች የባህር በር ጥያቄያችን መመለስ አንችልም። እንደ በነፃ አንስቶ እንካችሁ የሚለን ሰው ላይኖር ይችላል። መክፈል ያለብን ሁሉ ዋጋ ከፍለን የባህር በር ባለቤት መሆን ግን ይኖርብናል። ስለዚህ ሁል ጊዜ መጠንቀቅ ያለብን ምንድነው? እንዴት አድርገን ምን ያህል ዋጋ ብንከፍል። ብዙ ሰው የሚያስበው ምንድነው? መንግስት ነው በቃ ዋጋ መክፈልም ካለበት መለመንም ካለበት መበደርም ካለበት ኬትም አምጥቶ ብቻ የህዝቡን ኑሮ ማመቻቸት የመንግስት ድርሻ ነው ይላል።
እሱ ብቻ ሳይሆን መታወቅ ያለበት ባላደገ ሀገር ውስጥ በማደግ ላይ ባለ ሀገር ውስጥ ህዝብም ከመንግስት እኩል ኃላፊነት አለበት። መንገዶች ሲዘጋጉ መታገስ መቻል አለበት። የኑሮ ውድነት በተወሰነ ደረጃ ከፍ ዝቅ ሲል መቻል መታገስ ያስፈልጋል። ምክንያቱም ፎር ደ ግሬተር ጉድ ተብሎ ስለሚታሰብ ማለት ነው። ስለዚህ ሁልጊዜ መታሰብ ያለበት የኮሪደር ልማቱም የሪቨር ፕሮጀክቶቹም የተለያዩ ፕሮጀክቶች ግንባታ ሲካሄድ ህዝብ ላይ ብዙ ስቃዮች እንደሚደርሱ መካድ አይቻልም። የህዝብ ሞራል ላይ ብዙ መላሻቆች እንደሚደርሱ መካድ አይቻልም። ህዝብ ይንገላታል። ረሃብ በከተማ በሀገር አቀፍ ደረጃ አለ፣ ይታወቃል። ዋናው መሰረታዊ ነገር ችለን ማለፍ የሚባል ነገር መምጣት አለበት። ሁላችንም ዋጋ ከፍለን የተሻለ ሀገር መፍጠር፣ የተሻለ የኑሮ ከባቢ መፍጠር፣ እነዚህ ነገሮችን ኢንቱ ኮንሲደሬሽን ማስገባት የሚቻል ይመስለኛል። ጥሩ እንግዲህ ካለን ሰዓት አንጻር ሌሎች ጉዳዮችን በተለይ ደግሞ በግጭት ዙሪያ በፕሪቶሪያ ስምምነት የፍትህ ጉዳይ፣ የትምህርት፣ የጤና፣ የተፈናቃዮች ጉዳይ፣ የዲፕሎማሲ ጉዳይ ሰፊ ሰዓት የሚፈልግ ነውና የዛሬም በዚህ እንቋጭና እነዚህን እናሳድራቸው። ጠቅላይ ሚኒስትሩ በእነዚህ ጉዳዮች ዙሪያ ምን አይነት ምላሽ ሰጡ የሚለውን ደግሞ በነገው ማብራሪያችን የምንመለስበት ይሆናል። ተመልካቾቻችን አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።